ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌልን ምን አባቱ ያደርግልኛል? በክብሬ አልደራደርም እኔ። ወንጌልን ቀቅለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀረሽበን ስራ የለም። ትረገጣለህ። በርጌ ነው ምረጥ። ሰላም፣ ክብር ለኢየሱስ ይሁን። በነገራችን ላይ ትላንት ያልኩት ነገር እየተራገበ ነው። የሚያራገቡት ደግሞ ለወንጌል እንቆረቆራለን የሚሉ አሁን ሰዎች ሲያራግቡ አየውና ምንድነው ያልኩት? ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር? ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ። ወንጌል ባናቱ ይተከላልኩ። ይሰማል? ወንጌል ባናቱ ይተከል፣ ከወንጌል ክብር የዮኒ ማኛ ክብር ይበልጣል አልኩ። ሌሎቹን ለጴንጤ ወንድምናቶቼ ነው በደንብ አድርጌ የምነግራችሁ፣ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው። ስለ አድኖን ቀደ ጸብ ተፈጥሯል። ሙስሊምንም ነብዩ መሐመድ አምላክ አይደለም ነብይ ነው ብለህ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አድርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል። አየህ፣ እኔ ትላንትና ወንጌል ባናቱ ይተከል ስል ድፍን ጴንጤ መጥቶ መጮ ጀመረ። ስሜታዊ ናችሁ እናንተ። ንስሐ ይግባ፣ ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤል አቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም። ገዳይ ነው ጨፍጫፊ ነው ስትሉ ከነበራችሁ ወንጌል ባናቱ ይተከል ሲባል ለምን ተናደድክ? ለምን ስሜታዊ ሆንክ? እውነተኛ የክርስቶስ አርበኛ ስሜት የለንም፣ አንጣላም፣ አንሳደብም፣ እንዲህ አናደርግም የምትሉ ከሆነ ወንጌል ባናቱ ይተከል ማለት የፈለገውን ቢባል ለምን ትናደዳለህ? ወይ ለምን ተናደድክ? ለምን ተናደድክ? አየህ፣ እናንተም ስሜታዊ ናችሁ። በምትፈልጉት ነገር ሲመጣባችሁ ጴንጤም አንድ አይነት ነው። ሰው ንግግሩ ስህተት ነው በሚገባ። እኔ ክብር ያለኝ ሰው አይደለሁም። ክብሬ ኢየሱስ ነው። እኔን ያዳነኝ ኢየሱስ ነው። የዳንኩት በኢየሱስ ነው። ወንጌል ደግሞ ስለ ኢየሱስ ነው። ተግባባን? ጠንቅቄ ማክ ሰው ነኝ። ግን I know how to play the game። ስሜቱን የማንን ምን እንደሚሆን ጠንቅቄ ማክ። ማንም በኢትዮጵያ ምድር ዳግመኛ ሊፈጠርባት የማይችል ሰው ቢኖር ዮኒ ማኛ ነው። የማንን የሙስሊሙን ስሜት አውቀዋለሁ፣ ነብዩ መሐመድ እንካበት። የኦርቶዶክስን ስሜት አውቀዋለሁ፣ ማርያም እንካበት። የጴንጤን ስሜት አውቀዋለሁ፣ ወንጌል እንካበት። ስሜታዊ ናችሁ። ከስሜት እንድትወጡ ነው የምናገረው። ንስሐ የምገባው ለጌታ ለኢየሱስ ለጌታ እንጂ ለሰው አይደለም። በጴንጤ ትምህርት መጽሐፍ ቅዱስ ላይ ስትማሩ 70 ጊዜ ወንድም ቢያጠፋ 70 ጊዜ ይቅር በለው ነው የሚለው። አንተን ደግሞ አልበደልኩ አደደ። ስለዚህ በዚህ ነገር ላይ እንዴት ልትናደዱ ቻላችሁ ነው? ፈርስት ኦፍ ኦል ምን አናደደ? why you get mad? እውነተኛ ክርስትና ካላችሁ ለምን ተናደዳችሁ? የሆነ ወንድሜ በተለይ ቤካ እግዚአብሔር ያክብርህ፣ እግዚአብሔር ይውደድ። አንተ ትለያለህ። እኔ ቤካ የሚባለውን ልጅ የምወደው በምክንያት
ወንጌል የገባው ካልከኝ ቤካ ክርስቲያን ነው። ቅዱሴ ዜዶ ክርስቲያን ናችሁ ከልባችሁ። ይሁንዬ እንደዚህ የሚባል ነገር አየው። ስጋ ድክሞት ነው፣ ስድቡ በስቶበት ነው እንዴ? እኔ የምልህ ቄስ ቆለጦ ተብሎ ስም የተሰጠው ታውቃላችሁ? ቄስ ቆለጦ፣ ዲያቆን ቆለጦ ተብሎ ስም የተሰጠው ታውቃላችሁ? ኡስታዝ ቆለጦ የሚል ስም ሰጣችሁ ታውቃላችሁ? እንዲሁም ሼክ ቆለጦ የሚባል ታውቃላችሁ? የኦርቶዶክስ ልጆች ስም የሰጡኝ እኮ ቤታዮ የምትባል በሰርጀሪ ያበደች ፓስተር ቆለጦ ብሎ ኦርቶዶክስ ልጆች ፓስተር ቆለጦ። እኔ ወንጌላዊ እኔ ፓስተር ነኝ ብዬ አልተናገርኩም። ኦርቶዶክስ የምትፈቅደው ስድብን ያንን ነው እኮ ፓስተር ቆለጦ ብሎ ፓስተርን አናንቆ እንደ ቄስ ሳይታይ እንደ ኡስታዝ እንደ ሼክ ሳይታይ እንደ ዲያቆን ሳይታይ ፓስተርን ቆለጥ ብሎ መናገር በኦርቶዶክስ ይቻላል። ማንም ማቀርሸት ይችላል። ጴንጤ ላይ ማንም መጸዳዳት ይችላል። ጴንጤ ጉልበት ያለው ጴንጤ ላይ ብቻ ነው። የጴንጤ ጉልበት ጴንጤ ላይ ብቻ ነው። ሌላው ላይ ጉልበት የለው። ተግባባን? ዮኒ ማኛ 8 ወር ሙሉ ሲሰደብ 8 ወር ሙሉ ፓስተር ቆለጦ ሲባል እንኳን ኧረ እንደዚህ አይባልም ለምን አላችሁ ብሎ አልጠየቅም። there's nobody asking። ዮኒ ማኛ ስድቡን ይጠጣል፣ እናንተ ጌታ እናመልካለን ትላላችሁ። ወንጌላዊ ሲደጋገፍ አብሮ ሲሆን በስጋ ስወድቅ እንኳን ወንድሜ ብሎ መምጣት አለበት። ቢኒሻም ተባረክ። ዛሬ ገብተህ እኔ ፔጅ ገብቼ ሳብራራለህ ይቅርታ ጠይቀኛል። የስ ወንድሜ ልወድቅ እችላለሁ ነገር። እኔ ፓስተር አይደለሁ። እኔ የወንጌል ተማሪ ነኝ። 1000 ጊዜ ማጠፋ ነኝ። ግን አንድ ነገር መመሰክረው ጴንጤ እየተረገጠ አይኖርም። ያ ዘመን አክትመዋል። ኦርቶዶክስም ሆንክ ሙስሊምም ሆንክ እንደፈለክ ብትናገር በተናገርከው ልክ አስቀምጠሃል። እኔ ፓስተር አይደለሁ። ልዕልቲን ቁርቲ እኮ ጴንጤ ናት። እዮዳብ ረዳ ጴንጤ ነው፣ ይናገራል እንደፈለገ። እነሱ ምንም ብላችሁ አታውቁም። ይህ አስድንሳይን እንትንባረው ዮኒ ማኛ ሲሆን ግን ዋይ ከኔ በፊት ጌታን የሚያውቁ ከኔ በፊት የተጠመቁ ከኔ በሚበልጥ ሁኔታ ወንጌልን የሚያውቁ ሰዎች ናቸው። እነ እዮዳብ እነ ልዕልቲን ቁርቲ። ከእዮዳብ ጋር ሰላም ፈትቻለሁ። ግን ብላችሁ ታውቃላችሁ? ስለምትወዱኝ አይደለም። የኔን መውደቅ የምትፈልጉ ሰዎች አላችሁ። የኔን ግን መዳን የሚፈልጉ እነ ቤካ እነ ቅዱስ እነ ዜዶ ወንድሞቼ መነንንም መሴጅሽን አይቻለሁ። ይልናል ተባረኪ። ክርስትና ማለት ያ ነው። ወንድሜ ምን ሆንክብኝ፣ ወንድሜ ምን ተፈጠረ ተብሎ ይጠየቃል። እና አቤል አቡና ግን እርግጠኛውን ይናገራለሁ። ቪዲዮ ይሰራሉ ብዬ አስባለሁ። ይሰድቡኛል ብዬ አስባለሁ። ብዙ ነገር ይሉኛል ብዬ አስባለሁ። ለምን እቺን ስህተት ነው የሚጠብቁት? 8 ወር ከሰራሁት የቅድስና ስራ አንድ ቃል ምን ያደርጋል? ለሌሎች ምቾት ለሚፈልጉ በእኔ መግነን ለሚፈልጉ ሰዎች እቺን ገስወ ከዚህ ክርስትና እንደዚህ አይደለም። ክርስትናን አላወቃችሁትም። ገና እንደ አዲስ ዮኒ ማኛ እየተማረ ያስተምራችኋል። ገና እንደ አዲስ ያስተምራችኋል። እኔ ክብሬ ኢየሱስ ነው። በኢየሱስ ከብሬ ያለው፣ በሰው ተዋርጄ ያለው፣ በኢየሱስ ግን ከብሬ ያለው። በሰው ፓስተር ቆለጦ ነኝ፣ በኢየሱስ የጌታ ልጅ ነኝ። ክብር ለኢየሱስ ይሁን። ለኢየሱስ ንስሐ ገባለሁ። እዛው ላይ የሚገርማችሁ መጨረሻ ላይ ወንጌል ሰብኬ እንኳን ነው የወጣሁት። እዛው ላይ የሙስሊም ልጆች የኦርቶዶክስ ልጆች እያመጣ ወንጌል ሰብኬ በዛ ሰዓት እንኳን ወጥቻለሁ። ቆርጠው ግን ያወጣት ወንጌል ባናቱ ይተከል የኔ ክብር ይበልጣል የሚለው ገኖ ወጥቷል። እንድታወጡትም ፈልጋለሁ። አግኑት፣ ብዙ ቦታ አድርሱት። ሃይማኖትን ይቀይራል። ሃይማኖት ባናቱ ይተከል እነግርሃለሁ። እኔ ሃይማኖት የለኝም፣ እምነት እንጂ ሃይማኖት የለኝም። I don't have it. I will never have it. እኔ ያለኝ ክርስቶስ ኢየሱስ መስቀሉ ላይ ያለው አባቴ እንጂ እኔ ሃይማኖት የለኝም። ሌሎቻችሁ ግን ማንም ቢደክም ወንድም አንሳው፣ ማንም ቢደክም እህቴ ብትደክም በክርስትና ያለሽ አነሳሻለሁ፣ ስሜትሽን እረዳዋለሁ። ከምን አንጻር ነው የተናገርሽው በሚለው ስህተት ነው፣ አብሶሉትሊ ስህተት ነው።
በጌታ ፊት ንስሐ ገባለሁ። ተባረኩልኝ። መልካም ቀን። ወንድሞቼ ግን አያደርጉትም ብያለሁ፣ ቃል በቃል አቤል አቡነ ያደርገዋል። ወንድሞቼ ግን ስለሚያውቁኝ ለጌታ ያለኝን ነገር ስለሚያውቁ ወንድሞቼ እንደማያደርጉት አውቃለሁ። ቀጥል። ተባረክ። ስለዚህ ዳግዬ እና ቢኒያ ሳውዝ አፍሪካ አብረን በውስጥ እያወራን ነበር፣ እየተነጋገርን በሌላ ጉዳይ ላይ አንዳንድ የምንሰራቸው በዚሁ አገልግሎት አቅጣጫ ላይ መልካምን ምክር ስለምንመካከር መልካም ወንድሞች ስለሆኑ አብረን ሰማንና ዮኒን በቃ የሆነ ሰዎች አበሳይተውታል እና የተናገርከውን እኔ ሰምቼዋለሁ። እዛ ላይ ምንም ንግግሩ ትክክል እንኳን ባይሆን ዮኒ ይህንን አምኖበት ነው ወይ የተናገረው ብሎ እርስ በርሳችን ስናወራ ኖ በፍጹም እንደዚህ ሊያደርገው አይችልም። ዳጊም እንደዛ ነው ያለው፣ ቢኒያም እንደዛ ነው ያለው፣ እኔም እንደዛ ነው ያለው። ስለዚህ ይህንን በውስጥ ነው የምናወራው። በምንም አይነት መልኩ ልተኛ ነው። አሁን እኔ ጋር እኩለ ሌሊት ነው አልኳቸው፣ በቃ ተኛ አልኩት። ዳጊም ደክሞት ነበር፣ ተኛ አሉ። ቢኒ ቀን ነው ሳውዝ አፍሪካ ስለሆነ በቃ እናንተ ተኙ፣ ነገ ሲነጋ እንደውላለን ብሎ አሁን እኔ ጋር 6:48 ነው ሞርኒንግ እና ከእንቅልፌ ስነቃ ተረጋግቼ በውስጥ ደውለን ልናወራ ነበርና እኔ አስቀድሜ የምነግርህ እነማ ምን ብለው እንደተናገሩ አይዶ ነው ዮኒ። በጌታ ስም ግን እኔም ወንድሞችም በቅንነት የእግዚአብሔርን ወንጌል የምናገለግል ሰዎች አስቀድመን ይቅርታ እንጠይቃለን። ኦኬ፣ የተናገርከው ነገር ትክክል እንኳን ባይሆንም ግን እኔ ነኝ ይቅርታ የምጠይቀው ስለ ጌታ። እናንተ ያንን ጌታን ነው ይቅርታ የምጠይቀው። ሁለተኛ እግዚአብሔርን እዙ ደግሞ አንተ አሁን ይቅርታ ጠይቃል አይደል? አዎ፣ በጌታ ነሳ ጌታን እኮ ነው እንጂ ሰው አያኖረኝ። እንደምታውቀው የሚያኖረው ጌታ አይደል? ልክ ነው። ስለዚህ ሰው በብዙ ነገር ውስጥ ያልፋል። ብዙ ነገር እንድንናገር ሰዎች አድርገውን እኮ ያውቃሉ። በጌታም ላይ እንኳን ራሱ እኮ ደፍረን እንድንናገር የሚያደርግን ንግግር የሚያደርግን ድርጊትን የሚያደርጉ በጣም ብዙ ሰዎች አሉ። እና እንግዲህ ሆን ብለህ ኢየሱስን እንደምትወደው ጌታ ኢየሱስን እንደምትወደው አውቃለሁ። እንኳን አይደለም አሁን ወደ ጌታ መጣ አይደለም፣ በዓለም ውስጥ እንኳን ሳለ ስለ እግዚአብሔር ልጅ የምትናገረው ንግግር እኔ አይቻለሁ፣ ተረድቻለሁኝ። እና እንግዲህ ምናልባት ቸኩለው አሁን ከጠራኸው ግለሰብ ውጭ እሱን አይመለከተኝም። የጠራኸው ግለሰብ እኛን አይመለከተን፣ ስለሱ አይደለም እንትን ብለህ ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ ይሁን ይቅርታ። እኔ ምንም አልሰማሁም፣ አንዳች ቪዲዮ አልሰማሁም ከአንተ ውጭ። ያንተን ቪዲዮ ሰምቼ ከወንድሞቼ ጋር ሰምተን በቃ እንደውልልሃለን ብለን ነው የተኛሁት የነበረውና በትክክል ባልተናገርከው ነገር ላይ ጌታንም ይቅርታ ንስሐ መግባትህ መልካም አድረክ ይሁን። እንወድሃለን። እኔ ራሱ ሳይው ደንግጬ ያለው ጌታ ምስክሬ ነው የምልህ። ለካ አንዳንዴ በስሜት ስትሆን ለካ እናንተ ወዳችሁ አይደለም። አንዳንዴ ገባ ያ ነገር ላይ ፎከስ ያደርጋችሁት ወዳችሁ አይደለም። ማታ ዳግዬ እያለኝ ነበር በአንዳንድ ጉዳዮች ላይ ስናወራ ጌታ ኢየሱስ እንዴት አድርገው ስሜትን እንደሚነኩ በጣም እንግዲህ በእኔ ባህሪ በእኔ ኃይለኝነት 8 ወር መታገስ እኔ በጣም እግዚአብሔር ይወደኛል። በእኔ ኃይለኝነት በእኔ አትንኩኝ ባይነት 8 ወር ሙሉ በቃ እንደዚህ በቃ ኩስምን ብዬ መዝሙር ፈዛሃል እኮ ላይ ይሉኛል። ሳልነካቸው ፈዛሃል ምን ሆነ ነው ምናምን እያለው ገብቷል። መሬት የወደቀ ሰው አድርገው ምላስ የሌለው ሰው አድርገው መናገር የማይችል ሰው አድርገው አረጉኝና እኔ ስተት እምደነግጥበት ስተት ነው የሰራሁት። እምደነግጥበት ጌታ ኢየሱሴ እምደነግጥበት ህሊና ያለኝ ሰው ነኝ። ግን ሮጦ ለመጣው አቤል አቡነ ንስሐ ግባ ብራዘር፣ በጌታ ሁን። እውነቴን ነው፣ በጌታ ሁን። የሰው ስተትን የምትፈልግ ሰው ነህ። እኔ አሁን በወንጌል ከሆንኩ በኋላ የትኛውን ወንጌላዊ አታክ አድርጌ አውቃለሁ? ስተቱን መቼ ፈልጌ አውቃለሁ? አልፈልግም። ለምን? ክርስቶስ ነው የሚያድነው። እሱ ይጠይቀው። ክርስቶስ ነው የሚያድነው። በወንጌል ሆነን ስንት ወንጌላዊ እኔ ከሆንኩ በኋላ አንድ ወንድሜ ተገናኘን።
ይቅርታ እናንተን ምድል እሰጣለሁ። በጣም ይቅርታ። አንድ ወንድሜን አገኘሁት። ማትዬ ተባረክ። ማቲ የሚባል ወንድም እኔን አይቶ ወደ ጌታ የመጣ ወንድም የሆነ ጥያቄ ጠይቆ ነበር። ይገርመሃል፣ ከ9 ወር በፊት ኦርቶዶክሳዊ ነው እና ጥያቄ ጠይቆ ነበረ። ዘጉበት፣ ጥያቄውን አልመለሱለትም። ከዛ በኋላ እኔን ጌታ ረድቶኝ ወደ ጌታ መጣ። ወደ ጌታ ከመጣሁ በኋላ ሲያየኝ ሳይ 2 ወር አልፈጀም፣ 3 ወር አልፈጀም፣ ወዲያው ጌታን ተቀበለ። ከዛ በኋላ ትላንት ነው ከትላንት ወዲያ ነው ዲስ የሚነግረኝ ዮኒ ለካ ጌታ አሳራፊ ነው። ስህተት ለማውጣት ሮጣችሁ የምትመጡ ማናችሁን? አንዳንድ ሰዎች ያላችሁ እኔ ፓስተርነት ያልተከበረበት ፓስተር ቆለጦ መባል ቢግዲል ያልሆነ ይቅርታ ስለቃሉ ስላሉት ነው የምናገረው። ግን ኡስታዝ ቆለጦ አትልም። ደፍሮ እናቱ የወለደው የኡስታዝን ስም ጠርቶ ቆለጦ አይልም። የቄስን ስም ጠርቶ ቆለጦ አይልም። ብልግና ስነ ምግባር ያለው አሉ። ተግባባን። እንደዚህ ፓስተርነት እንዲናቅ። እኔ ፓስተር አይደለሁም። ፓስተር ካልሆንክ ዮኒ ቆለጦ ማለት ትችላለህ። አሁን ጋር ፕራብለም ላይ ማኛ ቆለጦ ይቅርታ ስለቃሉ ማኛው ማለት ትችላላችሁ። እኔ ፓስተር አይደለሁም። ወይ ሰይደ ፓስተሮችን ሊሰደቡብኝ አይገባም። በምንም መልኩ ይለፉ፣ ፓስተሮች ናቸው። ስለዚህ ማኛው ቆለጦ ማለት ትችላላችሁ፣ ያፈቅጃል። የፓስተሮችን ግን የክርስትናን እምነት ስም አታጠልሹ። ያንን ነው ቴንክ ዩ ንዬ ተባረክ። ወንድሞችም ስለመጡ እነሱ የሚናገሩ ግን በቃ ይሄን ነው የምነግርህ። ያው አሁን በዚህ ሰዓት ላይ 7 ሰዓት ማለት ነው። እኔ ጋር ሚድናይት ላይ ነበር የተለያየ ነው። እንደውም አንዳንድ መቼም አገልጋዮች ስለሆነ ስለምናገለግል እዚህ ሚዲያ ላይ በምንሰማው በምናየው ነገር እንከፋለን። አንዳንዱ ነገር ያስቆጣናል። ምንድን ያስቆጣችሁ ብለህ ባትጠይቀንም እኛም ባንነግራችሁ አሁን ለጊዜው እኔና ቢኒያ እና ዳግዬ ትናንትና ተቆጥተን ነበር በአንዳንድ ሰነፎች፣ በአንዳንድ አላስፈላጊ በሆኑ ሰዎች ማለት ነው። እዚህ ሶሻል ሚዲያ ላይ የኛው ወገን እንኳን ሆነው ማለት ነው እና ከወንጌሉ ጋራ አብረው የማይሄድ ነገር የሚያደርጉ እና የተለያየ ነገር የሚያደርጉ ማለት ነው። ግን በቃ ወገኖች ናቸው እና እንደውም ዳጌ ምን አለኝ በዚህ 10 ዓመት ውስጥ እንዴት ቻልከው ኤርሚያስ ብሎ በሚል ማለት ነው። በእውነት ልንገራችሁ እዚህ ላላችሁ 3000 ሰዎችና ለወንድሞች ልስጣቸው አንድ ደቂቃ ተናግሬ በዚህ 10 ዓመት የሶሻል ሚዲያ አገልግሎት ነው ያልኩት። የሶሻል ሚዲያ እኔ አገልግሎት የጀመርኩት እዚህ ሶሻል ሚዲያ ላይ አይደለም። በቤተክርስቲያን ሁሉ አገለግላለሁ። እንደናንተ ቤተክርስቲያኔን አንዳንዴ የለበስኩትን ልብስ ለማሳየት ወይ ደግሞ ላይቭ ላይ ለቅቄ የሚሰማኝ ሰው ስለሌለ አይደለም። ከዛው ከቤተክርስቲያን ቀጥታ የሚተላለፍ መልእክት ማስተላለፍ አቅቶኝ አይደለም። እንደዛ እኔ ጉራ መስሎ ስለሚታየኝ አላረገውም። ቤተክርስቲያን አለኝ፣ ፓስተር አለ፣ የቤተክርስቲያን መሪዎች አሉ እና በዚህ 10 ዓመት አገልግሎት ውስጥ ግን ሳገለግል በቤተክርስቲያንም ነው በሶሻል ሚዲያም ላይ ነው። አብዛኛው እዚህ የማገለግለው የወንጌል አገልግሎት ስለሆነ ወንጌላዊ ስለሆንኩኝ አገለግላለሁ። የእግዚአብሔር ልጅ ስሙ ለዘላለም የተቀደሰ ይሁን። በጣም ብዙ ሰዎችን እግዚአብሔር ወደ መንግስቱ እየጠራ ነው። እረኛው እሱ ስለሆነ መንጋውን እሱ ይቁጠረው ብዬ ነው እንጂ በነግርህ ጌታ የተቀበለውን ሰው ቁጥር ያስደነግጠሃል። ይህንን ከሌላ አቅጣጫ ያሉ ሰዎች ምን ያህል ህዝብ እየተበዘበዘብን እንደሆነ ብለው ይላሉ። እነሱ ይንገሯችሁ ከፈለጋችሁ ማለት ነው። ኦኬ። ግን በዚህ የሶሻል ሚዲያ አገልግሎት ውስጥ እኔ ያየሁትኝ በአንዳንድ ሰነፍ በሆኑ የወንጌል አማኞች ሰነፍ በሆኑ እህቶች በሚባሉ የወንጌል አማኞች
በማይመለከታቸው መጥተው ይመክሩሃል። አንዳንዱ ምን ይላል ኤርሚ ብሏልኝ የዛሬ 9 ምናምን ነገር ዓመት አካባቢ ወይ 8 ዓመት አካባቢ አንድ ሰው ደውሎ አገልጋይ፣ በጣም ትልቅ አገልጋይ፣ ሌላ ስራ ብትፈልግ አይሻልም ማለት ይሁን። እንግዲህ ልንገርህ፣ ምናልባት ብዙ ሰዎች ኤክስፔሪንስ ሊኖራቸው ይችላል። የኔን ያህል ግን እዚህ ሶሻል ሚዲያ ላይ በራሱ ወገንም በጴንጤ በአንዳንድ ሰነፎች ጴንጤዎች ማለት ነው እንጂ በሁሉ የእግዚአብሔር ሕዝብ አይደለም የተሰደበ የለም። እና ሌላ ስራ የለህም ሌላ ስራ አትፈልግም ብለዋል። ማለት ምን ማለት ነው? እግዚአብሔር ለዚህ ስራ አልጠራህም ነው። እኔ ደግሞ ከጌታዬ ሰምቼ አይቼ የወጣሁኝ ነኝ እንጂ በውር ድንብሩ ምደናበር ወንጌላዊ አይደለሁም። ልብ በሉ፣ በውር ድንብሩ ምደናበር ወንጌላዊ አይደለሁም። ሰምቼ አይቼ ነው የወጣሁት። ኦኬ። እና ወንጌላዊ ብለው እንዲጠሩኝ ራሱ እንኳን አልጠብቅም። ለምን? ለመጠሪያ አይደለም የተሰጠኝ አገልግሎቱ፣ ህዝብ ለማዳን ህዝብን ወደ እግዚአብሔር መንግስት ለመመለስ እንጂ ወይዘሮ ኤርሚያስ በል፣ አቶ ኤርሚያስ በል፣ ሽሜው ኤርሚያስ በል፣ ፍንዳታው ኤርሚያስ በል፣ ዋቴቨር የፈለጋችሁትን አዝንቡ። በዚህ 10 ዓመት ውስጥ አይደለም የጴንጤው የሌላችሁ ተደምሮ እኔን ከመንገዴ ፈቀቅ አላረጋችሁኝም፣ አታረጉኝም። ምክንያቱስ ጽኑ ነው ዓላማዬ። ያሰለፈኝ ጌታ ኢየሱስ ነው። የረዳኝ ጸጋው ነው፣ የሚረዳኝ ጸጋው ነው። እና ግን በምን አልፍበት እንደዚህ አንዳንዴ ሳይሰማ ቀርቶ አይደለም፣ ውጠን በመያዝ ችልዬ በመያዝ ጌታ እግዚአብሔር ይባረክ ችዬ በመያዝ የሚመክሩ ወንድሞችም ስላሉ እየተመካከር ፓስተሬንም ሚስቴንም እየሰማው ምክራቸውን አይዞ የሰው ቃል እንደዚህ እንትን ሊል ይችላል እና አላስፈላጊ የሆኑ ነገሮች ተናግሬ አውቃለሁኝ በዚህም ጉዳይ ማለት ነው። እንደው ደፍሬ በጌታዬ ላይ እንደዚህ ብዬ አልበል እንጂ ግን ቅዱሳንን የሚያሳዝን ንግግር ሁሉ ተናግሬ አውቃለሁ። አላስፈላጊ የሆነ ነገር በዛም ይቅርታ ጠይቄያለሁኝ፣ ይቅርታም ጠይቃለሁ። ሰዎች ስሜታዊ አድርገው ያልሆነ ነገር እንድንናገር ያደርጉናል እና ግን ትናንት በተሰማን ነገር እኩል ነው የተሰማን። እኔንም ዳጊንም ቢኒያም አሁን እሱን እዚህ ያንነግራችሁ ባየኑ በዚሁ በወንጌሉ ጉዳይ በሚሰራው ስራ እንቅፋት የሚሆኑ ሰዎች የሚያደርጉትን ነገር እና ግን በዚህ 9 ዓመት ውስጥ በዚህ 10 ዓመት ውስጥ እንዴት ቻልከው ኤርሚ ብለው ሁለቱ እያወሩ ያንተን ቪዲዮም ጭምር ሰማንና በሉ እኔ አሁን ልተኛ ነው፣ ዳጊም ልተኛ ነው አለ። ተኛለሁ፣ እኔም ልተኛ ነው፣ ተኛለሁ። ቢኒያ ቀን ነው እኔ ጋር እናንተ ተኙ አለን። ጠዋት ስነሳ ግን ዮኒዬ ጋር እንደውልለታለን በግሩፕ ብለን ነው ሰነካ እንደ ያልኩት። ዮኒዬ እንኳንም መልካም አደረክ። የተናገርከው ቃል ወንጌል ማለት የምስራች ነው። ወንጌል ማለት ስለ እግዚአብሔር ልጅ ነው። ወንጌል ማለት የእግዚአብሔር ልጅ ነው። አሁን ስሰማ እንኳን ጌታዬን ኢየሱስን እኮ ነው የተናገርኩት ብለህ አልክ እና ንስሐ እንደምትገባ ምንም ጥርጥር አልነበረኝም። ያው ገባሁ፣ ንስሐ በእግዚአብሔር ፊት ገባሁ። ስለዚህ ምደበመተህ ይቅርታ ጠይቅ። ለእኔ አንተ ከትናንትና ይልቅ ለእኛ አንተ ወንድማችን ነህ። ብትወድቅም በውድቀትህ ላይ የመጀመሪያውን ድንጋይ ጠጠር አላነሳብህም። ዮኒ አብሬ አነባለው በውስጥ ያኔ እንደምንነጋገር ጌታ እስከዛም ድረስ አይሰጥም፣ ግን በውስጥ እንደምንነጋገር በውስጥ አወራለሁ። እንኳን ዛሬ በጌታ ወንድም የሆነ ኦርቶዶክስ እምነት እንኳን ተከታይ ሆነ በጣም ሰው አክባሪ ነህ። ስደውልልህ ስልክ ታነሳለህ። እኔ እናንተ ተጨቃጭቀን እናውቃለን። ስለ ወንጌል ማለት ነው አውርተን እናውቃለን፣ ተስማምተን እናውቃለን። ሰምተኸኝ ታውቃለህ፣ ሰምቼ አውቃለሁኝ። ያኔ እንኳን ማለት ነው ያኔ እንኳን አሁን እንኳን በጌታ ሆነ ልብ በጌታ ተነክቶ አይደለም ያኔ እንኳን የምሰማ ወንድም ነህና ነገም በተለያየ የህይወት ጎዳና መውደቅ መነሳት አይግጠምህ በጌታ በኢየሱስ ስም። ግን እንደዚህ እንኳን ቢሆን በምንም አይነት መልኩ ከወደቅ እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኩለን እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ሰዎች ላኩልኝ ወዲያውኑ። ማኛው ምን እየሆነ ነው? ዮኒ ወዴት እየሄደ ነው? ማነው ኤርሚ ወዴት እየሄደ ነው ብለው ቪዲዮ ላኩልኝ። ከዛ ለዳጊዬም ለቢኒያም ማሰማቸው ጌታ ኢየሱስ ይኸው እነሱ አሉ እዚህ እነሆ እናወራዋለን፣ በውስጥ እናወራዋለን፣ እንነግረዋለን ብለን ነው ይኸው አሉ። ዳጊዬ ይቀጥል። ቴንኪው ድንጋይ ሊቀጠቀጥብህ ከሌሎች ጋር ሆኜ በመላሴ ላደማህ እግዚአብሔር አልጠራኝም። ቴንኪው ዳጊ ቀጥሉ። ቴንኪው
ዳጌ አይ ቲንክ ከልጆች ጋር ይመስለኛል። ዜዶ ይቀጥል። ዜዶ ይቀጥል በአገባባችን። በነገራችን ላይ ዜዶ ወንድሜ ምንድን ነው የተፈጠረው ብሎ ነው የጠየቀኝ። እንደ ወንድም አውጥቶ የሚጥል ወንድም የለኝም። ኤርሚሻ፣ ዳጊ፣ እዚህ ያላችሁ በሙሉ ለአምባዬ የኔ አባት እህቶቼም አላችሁ። አሽቀንጥራችሁ ልጠሉኝ አልነበረም። ከጎኔ ነው የቆማችሁትና በእውነት ነው የምልህ 8 ወር ሙሉ በጌታ ስሰድ እንባም ማስለቅስ ሰው ነኝ እና ገና ለገና ጌታን ወደደ፣ ጌታን ተቀበለ። ስለዚህ ስሜታዊ አድርገን ከጌታ እናስወጠዋለን። የማይቻል ነገር ነው። እኔ ሰውን አልከተልም። ብቻዬን ብቀር ጌታን አመልከዋለሁ። በጌታ ፊት ነው የምናገረው። ብቻዬን ብቀር ጌታ አለብ ይበል። ብቻዬን ብቀር ጌታን እንዳትረሱ። ይሄ ብቻዬን ብቀር ነግሬያችኋለሁ። ወደዛኛው ህይወት ከምመለስ ጌታዬን ትቼ ጾታ ብቀይር፣ ደግሜ እናገራለሁ፣ ጾታዬን ብቀይር መርጣለሁ። እና ወንድሞቼ ሮጠው ነው ልቤን ስለሚያውቁ፣ ማንነቴን ስለሚያውቁ፣ በጌታ መነካቴን ስለሚያውቁ እናናግረዋለን ደውለን። ምን ሆኖ ነው ወንድማችን? እዛው ላይ ደግሞ ጌታን ሰብኬ ወጥቻለሁ። የሚገርማችሁ ከስሜቴ ስወጣ አምጥቼ ጌታን ሰብኬ ላቸው ኢየሱስ የሚያምር ነገር እያረኩኝ መልካም ነገር እያረኩኝ ለምንድን ነው ቫይራል ማልወጣው ብላችሁ ልትጨነቁ ትችላላችሁ። ሌሎቹ እየተሳደቡ እንደፈለጉ እንትን እያሉ ብዙ ነገር እያሳዩ አንበሳ ይወርድላቸዋል። እኔ ግን በችግር እኖራለሁ የምትሉ ወንድምና እህቶቼ በጌታ የሆናችሁ ልትኖሩ ትችላላችሁ። በቅድስና እየተመላለሳችሁ ብዙ ነገር ያጣችሁ ወንድምና እህቶቼ ልትኖሩ ትችላላችሁ። ያ ህይወት ግን ጥቅም ስለሌለው ነው ወደዚህ የመጣሁት። እኔ አላስደሰተኝም። እንደ ዮኒ ማኛ አንበሳ የሚወርድለት አልነበረም። አላስደሰተኝም አላስደሰተኝም። ያ ህይወትን በመርጠው ኖሮ አሁንም እንደፈለግ ኮኜ መኖር እችላለሁ። አላስደሰተኝም። የኔ ረፍት የኔ ደስታ ኢየሱስ ክርስቶስ ነው። ከ8 ወር ውስጥ አንድ ስህተት ቢገኝ ለሮጣችሁ ክርስቲያንን ለምትሉ ግን ጌታ ልቦና ይስጣችሁ እላለሁ። ጥፋት ነው የተናገሩት። በደንብ ኃይለኛ ጥፋት ግን እዛው ላይ ክርስቶስ ኢየሱስን ሰብኬ ወጥቻለሁ። ክብር ለኢየሱስ ይሁን። አሁንም እናገራለሁ። ዜዶ ቀጥላባ እንደዚህ በቪዲዮ ላውራ መሰለኝ። ሰላም ብያለሁና ተወትልቆ ታፕ ስገባ የሀገር ቴክስት ነው ያለው ወደ 99 ምናምን ቴክስት እና ምንድነው ስል ምንድነው የሚል የሱ ቪዲዮ ነው የሚላክልኝና ወዲያውኑ ነው ፊት ለፊት እኔ ቴክስት ጋር ስላለ ቪዲዮ ሼር ስለማድረግለት ቪዲዮ ላኩለትና ተጻጻፍን ብቻ ከሱ ጋር በቃ መሬት ላይ ቲክቶክ ላይ ከዛም በላይ ሊሆኑ ይችላሉ። 3 አይነት ሰዎች ናቸው ያሉት ታውቃላችሁ። አንዳንዱ ኦሬዲ የዮኒ ትክክል ስህተታቸው ነው ሳይስትም ማለት ነው። የዮኒ ብቻ እኮ አይደለም ብላችሁ የኛ የሁላችንም
ትክክል ከመጀመሪያውኑም ስህተት የሆነባቸው ሰዎች አሉ። አንዳንድ ሰዎች ደግሞ አድፍጠው ስህተትን የሚጠብቁ ሰዎች አሉ። ልክ ያኔ በወደክበት እዛው ረግጠው ሊጥሉ የሚፈልጉ በጣም ብዙ አይነት ሰዎች አሉ፣ ሁላችንም ጋር ማለት ነው። እና ስቶሪ ላይ አንድ ነገር ፖስቼ ነበር። አንድ ሰው ሲስት ድምፅ ይሰማ ታፕ ኮፒ ሊንክ እያደረጋችሁ የዜዶ ወንድሜ ድምፅ እየተሰማ አይደለም። የኔዎቹ በጌታ የኔ ድምፅ አይሰማ። አሁን እየመጣ ነው። ቶሎ አውርቼ። እሺ በቃ ሀሳቤ አጭር ነው። የሆነ ሰው የሳተ የወደቀ ሲመስላችሁ ሶስት ነገሮች አስቡ። በመጀመሪያ ስልኮቻችሁን ከፍታችሁ ካሜራ ከመክፈታችሁ በፊት ሳተ ስለምትሉት ሰው ጸልዩለት። ቀጥሎ ደግሞ ያ ስህተቱ ሌላ ስህተት እንዳይወልድ በቻላችሁት አቅም በውስጥ በምታገኙት እድል አጋጣሚ ሁሉ አውሩት። በመቀጠል የምታደርጉትን ሁሉ በፍቅር አድርጉ። ይህንን ነው የምላችሁ። እኔ አሁን ይህንን ስንል ከዮኒ ንግግር ጋር ተስማምተን የሚመስላቸው በጣም ብዙ ሰዎች አሉ። ያው እንደዛ ብሎ እነዛ እንትኖቹ ገብተው እሱ ጋር ምናምን የሚሉ ፖስቶች ታያላችሁ። ስህተት እንደሆነ እኛ ቀድመን እንደናንተ አደባባይ ላይ ኮብልስቶን ይዘን አልቆምንም እንጂ በፍቅር ልክ የእናቴ ልጅ ሲስት እንደማደርገው በውስጥ አውርቼዋለሁ። ወንድሞችም ልክ እንደዛ አውርተውታል። ከዛስ ይሄው ስህተት ነው ብሎ ደግሞ ንስሐ ገባ። እስኪ ንስሐ ገባ ብላ ያደርጉት። ስለዚህ አንዳንድ ሰዎች አሉ፣ የሆኑ ሰዎች ፊል ያደረጉ ሲመስላቸው የሆነ ሆርሞናቸው የሚረጭ ሆርሞን አላቸው። ተነስና በለው ውገረው ውቀጠው አይነት የሚል አይነት ሆርሞን ይረጫል ማይንዳቸው ማለት ነው። ይሄ ደግሞ ላይፋቸው። ስለዚህ ዮኒ ስህተት ነው የሰራሁት አለ። በቃ ይኸው ስህተት ነው አለ። እንዴ ስንቶቻችን እኮ አይዘው ጸጋ ልዩ ልዩ ነው አይደል? እኛ ራስ እኮ ድካማችን እኮ ልዩ ልዩ። እንዴ ካሜራ ላይ ያልወጣ እኮ ነፍ እኮ ፌለሪቲ እኮ ነው ያለ። ግን እንደዛውም ደክመን አንድ መዝሙር እንዘምራለን አይደለ? አንድ ስንኙን ልበልላችሁ። ማነው ምሕረት ሳያቆመው ሰው የሆነ መተላለፉን ሳተውለት ዛሬን ያየ እጅ በእጅ ብትቀጣው ማን ይቆማል? ምስክር ነኝ ምሕረት በእኔ ታይቷል። እንዴ እጅ በእጅ እኮ ብንቀጣ ምድር እኮ የለችም። ለድካማችን እንደው ቅጣት አወራርዱ ብንባል እኮ የሚቆም ማንም የለም። ግን ከድካማችን የሚበልጥ የእግዚአብሔር ጸጋ አጽንቶ አቁሞናል። ከኃጢአታችን የሚበልጠው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም አንጽቶ አቁሞናል። ክብር ላዳኝ ይህ እውነተኛ ወንጌል ነው ብላችሁ አልሰበካችሁ፣ አልፖሰታችሁኝም። አያችሁ፣ እናንተ የሰው ውድቀት እንጂ በጌታ መዳንን አትወዱትም። በጌታ የሆነ እንዲወድቅ ምኞታችሁ ነው፣ ስለታችሁ ነው። አሁንም በወንጌል በጣም ትንሽ ከሚባሉት ምንም ከማያውቁት ነኝ እኔ። ምንም ከማያውቁት ወንጌል የ8 ወር ወንጌል ነኝ። ወንጌል እየተማርኩ ነው።
ስህተት ሰርቻለሁ፣ በደንብ ሰርቻለሁ። እንዴት ሳተ? ጌታ ኢየሱስ ክርስቶስ እኮ ተናዶ ቤቴን መነገጃ አረጋችሁ ብሎ በታትኖታል። ስሜት የሚያደርግ ነገር ይኖር። ጌታ ኢየሱስ የኔን አዳኝ ቤቴን የእግዚአብሔር ቤትን የአባቴን ቤት መነገጃ አረጋችሁ ብሎ ከብቶቹን፣ እርግቦቹን፣ ምኖቹን አውጥቶ አድርጓል። ጌታ ኢየሱስ የእኔ ጌታ። እናንተ ግን ሮጣችሁ፣ በተለይ የኦርቶዶክስና አንዳንድ ስህተቴን የምትፈልጉ ወንጌልን የምትሉ ሮጣችሁ ለመሳደብ የመጣችሁ ለወንድማችሁ መጸለይ ነው ያለብን። አሁንም እነግርሃለሁ፣ መጸለይ ነው ያለባችሁ። እናንተ አልዳናችሁ። እኔ ድኛለሁ። ስለ ዳንኩም ነው ንስሐ የምገባው። ስለ ዳንኩ 7 ጊዜ ቅዱሳን 7 ጊዜ ይስታል ይላል፣ 7 ጊዜ ይነሳል። ስለዚህ ስቻለሁ። በደንብ ነው የሳትኩት ግን በወረደብኝ ውርጃብኝ ነው። ውርጅብኝ ፓስተር ሳልሆን ፓስተር አይደለሁም። ፓስተር ደጋግሜ ተናግሬያለሁ። ፓስተር አይደለሁም። እኔ የወንጌል ተማሪ እንጂ ፓስተር አይደለሁም። አቤል አቡና ምናልባት ፓስተር መስዬ ከሆነ አይ ቲንክ ተሳስተሃል። እኔ ወንጌል ተማሪ ነኝ፣ ፓስተር አይደለሁም። አቤል አቡና ማሳደዱን በደንብ ለምደሃል። ያው ለፍርፋሪ ነው፣ መበርታት አለብህ። ፓስተር ግን እንዳልሆንኩ እንድታውቅ። ወንጌል ላይ ነኝ፣ ወንጌል የገባኝ ነኝ አይደለሁም፣ ገና ይቀረኛል። ወንጌል ማለት ኢየሱስ መሆኑን ከተናገርኩ በኋላ ነው፣ በስሜት ከገባኝ በኋላ ምንድን ነው ያልኩት ብዬ የመጣሁት። ኤአይ ነው ብዬ መዋሸት እችላለሁ። ላይቭ አልገባውም። እኔ ኤአይ ነው አልዋሽም፣ በጌታ አልዋሽም። ጥፋት ስሰራ ጥፋት ሰርቻለሁ እላለሁ፣ ግን እንደዚህ አይነት ጥፋት የሚደገም አይደለም በፍጹም። ወንጌል ያድናል። ወንጌል ሕይወት ነው። ወንጌል ያኖራል። ስለዚህ ይህን ስህተት አልደግመውም። ትልቅ ስህተት ነው፣ ግን የኦርቶዶክስ ወንድምና እህቶቼ ልባችሁን ይሁት። ይህን ልል ፈልጌ ነው። በጌታ የሆነን ስድብ ስለተውኩ ብቻ ነው ያመማችሁ፣ ሌላ ነገር አይደለም። ማርያምን ወዳችኋት አይደለም። ማርያም ፊት ነው የምትጠጣው። የማርያምን ስል ደርድረ ነው ስትገለብጥ የምትውለው፣ ስትሸረምጡ የምትሆነው። የማርያምን ስል ደርድረ ነው። ማርያምን ካድ እንዳትለኝ። የማርያምን ስል ደርድረ ነው ስትሳደብ የምትውለው። ማርያምን ወዳ አይደለም። ማርያምን ካድ እንዳትለኝ። ኢየሱስን ማምለኬን ያናደዳችሁ ማርያምን አይደለም። ኢየሱስ ስለተመለከን ያበዳችሁብኝ። that's what you did። ያን ያናደዳችሁ ሌላ አይደለም። ኢየሱስን ስላመለኩ ተናል። ስድብማ ትላንት ሳጠጣ ምን አልክ? ስድብማ ክብራችሁ ነው። ስድብ ክብራችሁ፣ ስድብ ጌጣችሁ ነው። ለእናንተ ውርደት ኢየሱስን መስበክ ነው። ለእናንተ ተሳዳቢነት ኢየሱስን መስበክ ነው። የዲያብሎስን የአጋንንትን ስራ ማፈራረስ ነው ለእናንተ ስድብ። የገደላ ገደል ውሸት ተረትን ማፍረስ ነው ለእናንተ ስድብ። የጻፋችሁትን ማንበብ ነው ለእናንተ ስድብ። በኢየሱስ መሆን ግን ውርደት የሚመስላችሁ እናንተ ናችሁ። አረቄ ነው የምጠጣው። ይህን ደንቅረ እዚህ ጋር ማርያምን ሰቅለሃት፣ ይሄ ከዘራ ያዘውን ሰቅለኸው፣ ከዘራ ላይ መጣል ሰቅለኸው፣ አርሴማን ሰቅለሃት፣ አረቄን ስጠጣ ስትውል ምንም አልመሰለም፣ ምንም አይመስለም። ወንጌል ስለሰበኩ ነው የተናደዳችሁት። በወንጌል ስላለው ነው የተናደዳችሁት። ስለዚህ አሁንም እላለሁ ጌታ ኢየሱስ አዳኜ ነው፣ አድኖኛል፣ ድኛለሁ። ስለ ሳትኩ ንስሐ ነው የምገባው፣ የዳንኩ ነኝ። ስለዚህ ወንድሞቼን እጅግ አድርጌ አመሰግናለሁ። ቢኒሻዬ የምትለውን ልስወይኔ አባት ታፕታፕ ኮፒ ሊንክ አድርጎ የኔዎቹ ተባረኩ። እሺ ቴንክ ዩ። ያው ንስሐ የገባበትን ነገር ወደኋላ ሪቪዚት አናደርገውም። እግዚአብሔር ይቅር ያለውን ነገር ሰው ሜንሽን ቢያደርገው ባያደርገው it ማተር። የተገፈፈ የተዘጋ ፋይል ነው ያኛውን ፋይል። ግን አንድ ነገር በጣም ደስ ያለኝን ነገር ለንስሐ የሚቸኩለውን ልብህን ሁል ጊዜ እንደዚሁ ያጽናው።
ዳትስ ሜን ፖይንት። አንዳንድ ሰው የሆነን ነገር ከሰራ በኋላ ልቡ ራሱ ደረቅ ነው። ንስሐ አይገባም። እኔማ ምን አጠፋው ይልሃል። አንድ ሆኜ ነው ምናምን ብሎ ኤክስኪውዝ ይሰጣል። ግን በቃ ንስሐ ገብታል። ጌታ ስሙ ይባረክ። የጌታ ደግሞ ባይዘ ከ3 ከ4 ሰዓት በፊት ኤርሚና ዳጌ እንደውም ተነስተው ጆይን እስከሚያደርጉና እስከምንደውልልህ ብዬ ቮይስ ኖት ልኬልህ ነበር እና በቃ ንስሐ ግባ ዮኒዬ፣ እንወዳሃለን። መንፈስ ቅዱስ በውስጡ ያለው ሰው ኦብቪየስሊ የተናገርከውን ተናግሮ ውስጡ ደስተኛ ይሆናል ብዬ አላምንም። ገብቷል። መንፈስ ራሱ እንትን ይልሃል፣ ኖክ ያደርገዋል ልብህን። ሄለው ምን እያደረግክ ነው ይልሃል። ለዚህ ነው አየህ መንፈስ ቅዱስን ሲሰጠን ምን አለ? እርሱ ወደ እውነት ሁሉ ይመራቸዋል አለ። አየህ ወደ እውነት ሁሉ የሚመራ መንፈስ ስላለ ኦልሬዲ ንስሐ በገባበት ነገር አሁን ወደኋላ ስለመመለስም አልፈልግም። እንኳን ጌታ እንደዚህ አይነት ቶሎ ለንስሐ የሚቸኩል ልብ ሰጠህ። በጣም ነው ደስ ያለኝ። አሁን ሳይ ላይቭ ላይ ገብተህ በዚህ አቅም በዚህ ጉልበት ጌታዬን በድየዋለሁ፣ ንስሐ ገብቻለሁ፣ ይሄንን ያደረግኩት በቃ ይሄ በጣም ክሊር የሆነ ንስሐ ነው። ደስ ይላል። ባይሆን ትንሽ ፈገግ ለማሰኘት ያህል አንድ ሰው እያስታወስከኝ ድሮ ነው አሉ ሰፈር ውስጥ በጣም ጉልቤ ነው ይፈራል እና ጌታን ተቀበለና እውነተኛ ታሪክ ነው ባይዘው ጌታን ተቀበለና ሰፈር ውስጥ ያሉት እንግዲህ ድሮ የሚቀጣቸው ልጆች ሁሉ ተሳፈጡት። እንዴ ጓይልና ጌታ ልቤን እንጂ እጄን አልሰበረውም ብሎ አንድ ሁለቱን ቀጠቀጣቸው። ያው ሄዶ ንስሐ ገብቷል ኦብቪየስሊ። ከዛ በኋላ ልጅነት የሚባል ነገር አለ። ክርስቲያን ፌዝ አለው ታውቃለህ። ምንም እንኳን የዳንን ሰዎች ብንሆንም እንደ ልጅ ደግሞ የምንመላለስባቸው ወራቶች አሉ። አየህ ዮሐንስ በደርዝ ይጽፍላቸዋል። ልጆች ወይ ይህንን ኃጢአትን እንድታደርጉ አልጽፍም፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ጠበቃ አላችሁ ይላቸዋል። ከዛ ትንሽ ፈቀቅ ይልና ደግሞ ጎልማሶች ወይ ይላል፣ ዓለምን አሸንፋችኋልና ይህንን እጽፍላችኋለሁ። ዓለምን የሚያሸንፈው እምነታችሁ ነው። አየህ አሁን በደርዝ ነው የሚጽፈው። ከዛ አባቶች ይልና ደግሞ አባቶች ወይ ነገርን ከመጀመሪያው አውቃችኋልና ይህንን እጽፍላችኋለሁ። አየህ ይታደጋል። ይሄ ፊዚካል ዓለሙ ላይ ያለው ይሄ የመወለድ የማደግ ስርዓት የመንፈሳዊው ዓለም ማኒፌስቴሽን ነው። በልጅነት ያላጠፋ ጴንጤ የለም። አንድ ጴንጤ እዚህ ውስጥ እስቲ ተሳስቼ አላቅም፣ ኃጢአት ሰርቼ አላቅም፣ በድዬ አላቅም የሚለኝ እስቲ አንድ ሰው ይምጣ። የለም። የለንም እንኳን ቢሉ እኔ ብቻዬን ይኸው እኔ በድዬ አውቃለሁ፣ ጌታን አስቀይሜ አውቃለሁ፣ ጠፍቼ አውቃለሁ። ጌታ ግን አንደኛ ፍቅሩ ጥልቅ ነው፣ ጥልቀቱም አይታወቅም። ሰፊ ነው፣ ስፋቱም አይታወቅም። ረጅምም ነው፣ ርዝመቱም ይሄ ነው የሚባል አይደለም፣ የሚታወቅ አይደለም። እና ለንስሐ ያለህ ልብ ግን እኔ በጣም ነው የወደድኩት። ጌታ በዚህ አጽና። ወደፊት ደግሞ ቁጭ ብለን መማር ያለብንም ተማር፣ ማየት ያለብንም እንደዚህ እያለ ደግሞ ትታድጋለህ። እንደ ማንኛውም ክርስቲያን ታድጋለህ። እና ጌታ ከአንተ ጋር ነው። እንወዳሃለን፣ በርታ። ከዚህም በኋላ ደግሞ በምንም ነገር ብትስት አሁንም ይሄ የንስሐ ልብ ግን ሁሌ ከአንተ ጋር ይሁን፣ ቶሎ ብሎ ንስሐ የሚገባ አሜን። ይህንን እንትን ሳልለው አላልፍም። አሜን አባቴ። እኔ ዜዶ ከተናገረው ንግግር ላይ ልቤን የነካው ንግግር አለ። ላምባዬ እሰጥሃለሁ። ምንድን ነው ያለ? ለካ በሌቭል ነው የሚሰጠ፣ በሌቭል ነው ለካ የሚሰጠ ረገጣ፣ በአቅም ነው ለካ። እኔ አሁን የረሳሁት አንድ ነገር ነበረ። እኔ አሁን በጌታ ስሆን ረስተውኛል። በቃ ምክንያቱም ቪው ራሱ 300 400 ሰው ገብተን ስለምንነጋገር ተረስቻለሁ ብዬ የማስብ ሰው ነኝ። ገባ? አዲስ ፍጥረት ነኝ፣ ተረስቻለሁ። ለዚህ አይነት ችግሮች መኖር የለባቸውም የሚል ስድቡን ትቼላቸዋለሁ፣ ነቀፋውን ትቼላቸዋለሁ፣ ረገጣውን ትቼላቸዋለሁ የሚል አስተሳሰብ ነበረኝ። ገባ? እና በቃ ነው ከተውኩላቸው ወደ ስራቸው ይሆናሉ። ለካ እኔ ጠብሳቸው አርን ነው ለካ እኔን መናገር
እና እኔን ለማሳት የሚሰራ ስራ አለ። በጣም አድርጎ የሚሰራ ስራ አለና ወንጌልን 8 ወር ሲሰብክ የነበረ ሰውዬ በሚችለው አቅም መዝሙር አምላክ እንደ ሰው ቢሆንማ ጠፍቻለሁ። የሚያነሳ አምላክ አለኝ። ለእኔ ብሎ በደሙ የገዛኝ አምላክ አለኝ። ስለዚህ ወዲያው ነው የተነሳው። ሰዓታቶች ነው። በሰዓታቶች ልዩነት ያዳነኝ አምላክ አለኝ። አነሳኝ። ስተሃል ልጄ ንስሐ ግባ። አከተመ። ንስሐ ገባው በሰዓታቶች ውስጥ። ስለዚህ አሁን ሰዎች መቆሚያ መቀመጫ እስክታጡ መልሳለኝ። ምን ነው ባልተናገርኩት ብላችሁ መሬት ላይ ተደፍታችሁ እስክታለቅሱ መልሳለኝ። የያዝኩት ቪዲዮ ላለ ደም እንባ የምታለቅሱበት ቪዲዮዎች አሉ። ግን የጌታን ክብር የሚነካ የጌታን ክብር እንትን የሚያደርግ ስለ ወንጌል የተሳሳትኩን ነገር መቼም አይደገምም። መቼም በጌታ ጉዳይ መቼም የማይደግም ስህተት ነው የሰራሁትና በጌታ ፊት ንስሐ ገብቻለሁ። ደጋግሜ እገባለሁ። በአንድ ንስሐ ይበቃል ብዬ አላስብም። ይሄ ንግግር በጣም የተሳሳተ። በአንድ ንስሐ አይበቃም። ደጋግሜ እገባለሁ። ግን እኔን ደፍረ ለምትናገር በሚበቃ እንዳትነሳ አድርጌ ቀብራለሁ። በሚገባ በጨዋ ስብርብር አድርጌ የሚያስቀምጥ አደርጋለሁ። ትሞክራለህ። ያንን አደርጋለሁ። ሌሎቻችሁ ተባረኩ። ላምባዬ ቀጥል። ሰላም ሰላም ብያለሁ። ከታች ጀምሮ ያለችኝ 2 ደቂቃ ነች። ስራ ሊገባ ነው። በዚች 2 ደቂቃ ቃቅቼ ላውራ የታዘብኩትን ነገር። ዛሬ ረጅም ድራይቭ ነው ያደረኩትኝ። ወደ 3 ሰዓት አካባቢ ነው ድራይቭ ያደረኩትና መኪና ውስጥ ሆኜ እየሰማሁህ ነበረ። ሙሉ ፕሮግራሙን ገብተህ እስከምትወጣበት ሰዓት ነበርኩኝ፣ እያዳመጥኩ ነበር እና ያልክበትንም አውድ ነበርኩ እያዳመጥኩ ነበር። ያልክበትንም አውድ ተረድቼዋለሁኝ። በሰዓቱ ተቆርጦ እንዳወጣው አይደለም የተናገርክበት ወይ ባይዘዌ የሁሉንም የሶስቱን ሃይማኖት የስስ ጎን እየተናገርክ ነበር። ኦኬ። ከዛ በኋላ የሆነ ስሜት ያደረጉክ አይደል እንዴ? አብዛኛው ሁሉም እያልኩ አይደለም። አብዛኛው ኦርቶዶክስ እኔን የጠመደኝ በጌታ ስለሆንኩ ነው። ምን አድርጌያችሁ? ስሳደብማ ድምቀታችሁ አይደለው እንዴ? ኦርቶዶክሶች ስድብ እኮ ድምቀታችሁ ነው። ውርደት እኮ ድምቀታችሁ ነው። እናንተ የባለጌ ጥግ እስከ መጨረሻ ያለው እኮ ኢትዮጵያ ላይ የኦርቶዶክስ ልጅ የባለጌ ጥግ የሞላው ጌታ ምስክሬ፣ ጥግ ድረስ ብትሳደብ ሊሚትለስ የሆነ ያለው ኦርቶዶክስ ነው። ታስዋ እንጂ ከሙስሊም ጋር ተጣልቼ ነው እንዴ? ሙስሊም ነው እንዴ እንደዛ አይነት ስም የሚያወጣው? የሙስሊም ሰዎች ናቸው እንዴ እንደዛ የሚሉት? አይደለም እኮ። እኔ ወንጌል ተማሪ እንጂ ወንጌል አዋቂ አይደለሁም። እኔ ፓስተር አይደለሁም። የብልግናን ስድብ ሳይሰቀጥታቸው የሚሳደቡት ኦርቶዶክሶች ናቸው። እናት እንዴት ሆን እያለ ቀኑ ሙሉ የሚውልለ ኦርቶዶክስ ነው። ሲጋራውን እያጨሰ መጠጥ እየጠጣ እየደነሰ እዚህ ላይ ወጥቶ የሚሳደበው ኦርቶዶክስ ነው። ወደዛ ለመመለስ ነው የፈለጋችሁት። ሳልመለስ ነው መቀጣ። ሳልመለስ መቆሚያ መቀመጫ አሳጣለሁ በወንጌል እያደረጉ አስባረምላ። ለዛ ነው እንጂ ጴንጤውማ የሆንዬ ብሎ ጸልዩልኝ። አብዛኛው ጴንጤ ጌታ ብርክ ያድርግ የጸና። እኔ እኮ አላምንም ነበር በጌታ መሆንን አላምንም፣ ሙድ ልትይዝ ነው የመሰለን ያሉ ጴንጤዎች ናቸው አብዛኛው። ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር
አብዛኛው የኦርቶዶክስ ልጅ ነው። ካንሰር የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ፣ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማወጣው ብትንትኑን እኔ ነኝ። 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት ዚሮ ማረጋት እኔ ነኝ። በምን? በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋለሁ። ገደል አገርልን ገደል እከተዋለሁ። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ያንን ነው ምለውና ተባረኩልኝ። ቀጥሉ። ቤካዬ እንኳን ሰላም መጣ ወንድሜ። ዮና ያጸጋ ይብዛል። እንኳን ደህና ቆየኝ። ከምንም በላይ በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም ላኪ ነኝ አንተን ወንድም ስላገኘው ማለት ነውና እግዚአብሔር አምላክ አብሶ ይባርክ። ያው እኔም እንግዲህ ጓገጭ ብያለሁ። የግድ ነው፣ የስራው ባህሪ ነው ትላለህ። የስራው ባህሪ ነው። እኛ ቤት እንደዚህ ነው። እና ገላትያ ምዕራፍ 6 ቁጥር 1 ቅድም እያነበብኩ ነበር። እንደዚህ ያለ ወንድሞች ወይ ሰው በማንኛውም በደል እንኳን ቢገኝ መንፈሳዊ ሆናችሁ እናንተ እንዲህ ያለውን ሰው በሕይወት መንፈስ አቅሙስ ነው። ያው አለቀ። ስለዚህ ሌሎች ወንድሞች ካላችሁ አብዛኛውን ጊዜ ለምሳሌ ወንድሙ ከብረ ወንድሜ ስለሆንክ አምሰው በጣም ፕራውድ ነው የማደርገው። ተባረክ። ገና አንድ ነገር ወርደ መልስ አትስጣቸው። በተለይ ክርስቲያን ያልሆኑ ሰዎች ለምሳሌ ዮኒ ያዳነ ራሱ የሰማኸው ወንጌል ነው። አንተን ያዳነ የሰማኸው ወንጌል ነው። የሰማኸው ወንጌል ደግሞ ያስጣልህ ነገር አለ። ምን ናቸው? የሰማኸው ወንጌል ያዳነ ብዬ ስል ምን እያልኩ ነው? ጳውሎስ ምን ብሎ ተናገረ ስለዚህ ጉዳይ ብሎ ሲጠይቅ እንደዚህ አለ። ኤፌሶ ምዕራፍ 1 ቁጥር 13 ላይ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ የሰማ ወንጌል ያዳነ ያ ያዳነ ወንጌል ግን ተመልሰ እንዲህ መናገር ትክክል አይደለም ነው። ዊያኖት ኦርቶዶክሳውያን እኛ ኦርቶዶክሳውያን አይደለም፣ እኛ ወንጌል አማኞች ነን። ኦኬ ከአመፅ ከሆነ ጋር እንደው ነገር ይሆን አለባብሰ ነው ተከድሎ ይብሰል አይነት ስታፍ አንጫወትም። እኛ የብርሃን ልጆች ስለሆንን በብርሃን ምንድነው የሆነ በብርሃን የወጣውን ነገር በብርሃን አውጥተነው ልክ እንዳይደለን እናገራለን። የጨለማ ልጆች ስላይደለን ማለት የጥፋት ልጆች ስላይደለን። ኦኬ ኦርቶዶክሳውያን ቢሆኑ ኖሮ አይ እንዴት መሰላችሁ ለማለት ፈልጎ ነው ለማለት የፈልጎ በዚህ ጋር ገብቶ ሲመሰጠር ምናምን ሲራራ ቦቅቅ ሲደረግ ምናምን ነገር አይ እናንተ የወጣውን ሰማችሁ እንጂ ምላሱ ላይ የተቀመጠው ምናምን ብለን አይደለም። እኛ ምንድነው እኛ ወንጌል አማኞች ክርስቲያኖች ነን እንጂ we are not ኦርቶዶክሳውያን። ይሄን ነው በቃ። ስለዚህ ዮኒ አንተን ያዳነ ወንጌል ነው መልሰ የተናገርከው ልክ አይደለም። ታዲያ ያ ያዳነ ወንጌል ምንድን ነበር ያደረገ? እሱ ነገር እንዴት አንተ ህይወት ላይ አፕላይ ማድረግ አልቻለም ብሎ ከተጠየቀ ምናልባት ነገሮች በአንድ ጊዜ ላይክ ኦቨርናይት የሚሆን ነገር የለም አይደለም። ግራጁዋሊ ሊሆን ይችላል ብዬ አስባለሁ። ኤንድ በጣም ፕሮሞክ የሚደረገው ነገር ከበዛ ድንገት ስሜት ያደርግ ይችላል። አይ ነው እረዳሃለሁ። በተለይ ሰሞንኛ ከተፈጠረው ነገር ጋር ተያይዘው እንደዚህ እንድትል አስችሎ ነው ይችላል ብዬ አስባለሁ። እንረዳሃለን ወንድማችን፣ ግን በአደባባይ ወጥተህ ይቅርታ ጠይቅ። አሁንም ወቅ በጣም 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 ነው የምንወድ፣ በጣም ነው የምናከብር። ዮኒሻዬ በጣም ለአንተ ቦታ አለን። መቼም ቢሆን በምንም አይነት መንገድ በየትኛውም የህይወት ሰርከምስታንስ አብረን እንኖራለን። ግን ስታጠፋ አጥፍታል ብለን ደግሞ በአደባባይ ተናገርኩን፣ በአደባባይ ነግረን፣ አንዳንድ ደግሞ ስተት ካለ ደግሞ በውስጥ መክረን እንድትመጣና ደግሞ አቅፈን ከአንተ ጋር ተቃቅፈን ደግሞ ይህንን የጀመርነውን የህይወት ጉዞ
እንቀጥላለን እስከ መጨረሻው ድረስ ማለት ነው። ግን በድካም ስትገኝ እንደ መንፈሳዊ ሰው ሐዋርያ ጳውሎስ እንደዚያ የሚለው ገላትያ ምዕራፍ 6 ላይ እናንተ መንፈሳዊ የሆናችሁ ነው የሚለው አይደለም። ስለዚህ በሕይወት መንፈስ አቅኑት በአንዳች በደል እንኳን ተገኝቶ ቢገኝ ወንድማችሁ ነው የሚለው እና ወንድማችን በበደል ተገኝተዋል። ለዚህ እኛ ደግሞ መንፈሳዊ የሆንን በሕይወት መንፈስ እናቀርባለን። ሀገስ ዱቢን ከኑማ የወደገስ ኦኬ የወደገስ ዱቢን ከኑማ እሺ። ቲቶ ምዕራፍ 11 ምዕራፍ 2 ቁጥር 11 እንደዚህ ያለ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ካለ በኋላ የተገለጠው ጸጋ ምንድን ያደረገው ሲባል ኃጢአተኝነትና ዓለማዊ ምኞትን። ስለዚህ ክብሬ ምለው ነገር የለኝም እኔ በነገራችን ላይ ቀደም እንዳልኳቸው ነው። በክብር ያለ ኖ የተከተልኩት ኢየሱስን ስከተል የተከተልኩት ከእናቴ ትበልጣለህ። ይኸው ዮኒዬ የመጣ በቃ እንወዳለን። ዮኒዬ ና ዮኒዬ የመጣ መሰለኝ እና ዮኒዬን በሕይወት መንፈስ ነው እያቀና ነው። እንወድሃለን ና ገባ ዮኒዬ እንወድሃለን። ግን የተናገርከው ነገር ትክክል አይደለም። ስሜታዊ አድርጎ ነው የተናገርከው ይገባናል። ግን በምንም አይነት መንገድ ወንድማችን ከአንተ ጋር እስከ መጨረሻው አብረን እንቀጥላለን። እስከ መጨረሻው እንቀጥላለን። እስከ መጨረሻው ገባና። ስለዚህ ኃጢአተኛነትን ዓለማዊ ምኞትን ያስተወን ነው የተገለጠው የእግዚአብሔር ጸጋ። ስለዚህ በምንም አይነት መንገድ ውስጥ ብናልፍ ለክብራችን የምንቆመው ነገር የለም። ስለ ወንጌል ግን ክብራችንን እንተዋለን። ስለ ወንጌል የማንተወው ነገር የለም። ጌታችን ኢየሱስ ሊከተለኝ ቢወድ አይደል ማንም ሊከተለኝ ቢፈልግ እናቱን፣ አባቱን፣ እህቱን፣ ወንድሙን ኦኬ ልጆቹን፣ ቤተሰቡን ሁሉንም ይተው ነው የሚለው። ከዛ በኋላስ ከዚያ ራሱን ይካድዳል። ራስን ከመካድ ይጀምራል። ቤተሰብን ደን ራስን ከዛ በኋላ ምድር የሚሆነው መስቀል ነው የምትሸከመው። መስቀል የመከራው እንትን ነው የመከራ መገለጫ ነው። ስለዚህ በምንም አይነት መከራ ውስጥ አልፋለህ። ስለምን? ስለ ወንጌል፣ ስለ ክርስቶስ ስትሰደብ የተሰደብከውን ነገር ስድብን በስድብ ሳይሆን በመልካም ይመለስ። ይገባኛል። ትንቢታዊ ሆነ ተናገር ይቻለ we understand እንረዳሃለን። ነገር ግን የተናገርከው ነገር ሌላ ነገር ምናምን ነገር ችግር የለውም። አሁን ሌላ ነገር የሆነ ብለህ ምናምን ነው እንረዳለን። ኦኬ ምናምን ብለን በውስጥ ምናምን እናወራለን። ግን ይሄ በአደባባይ የተነገረ ጉዳይ ስለሆነ በወንጌል ላይ ስለሆነ የተነገረው ሰዎች ይህንን ሰምተው እንዴት በሚል ሰበብና ፕላስ ደግሞ በጣም ቲፒካል ጨለማ ውስጥ ያሉ ደግሞ ሙስሊሞች ስለ ወንጌል ያላቸው ነገር ስለሚታወቅ ሌላ ፒክቸር እንዲኖራቸው አድርጓል ብለንም ስለምናስብ በዚህ ጉዳይ ኮምፕሮማይዝ አናደርግም እና ወንድማችን ዮኒ ያደረገው ነገር ስህተት ነው፣ ልክ አይደለም። እንወድሃለን፣ ደግሞም እንረዳሃለን። ግን የተናገርከው ትክክል ስላይደለ ይቅርታ ብቻ ነው ከአንተ የምንጠይቀው። ከአንተ የምንጠብቀው ምንድን ነው? ይቅርታ ብቻ። እንዴት ደግሞ እኔ ዮኒ በጣም ነው እውነቴን ነው የምልህ፣ እንዴት ወርደ ለዚህ ሴትዮ መልስ ትሰጣለህ? እንዴት ወርደ ለዚህ ሴትዮ መልስ ትሰጣለህ? ሴትዮዋ ሲጀመር ሺ ኢዝ ኖት ክርስቲያን ሺ ኢዝ ላይክ ኦርቶዶክስ ናት ማለት ህይወቷ በጠቅላላ የሚብራራው በኦርቶዶክስ ስለሆነ ወይም ደግሞ እንዳለ የምታደርጋቸው ነገሮች በጠቅላላ ከአንድ ካልዳነ በጨለማ ካለ ሰው ዘፋኝነት የኦርቶዶክስ እንደምታውቁት፣ መጠጣት የኦርቶዶክስ ነው፣ ሌላ ነገሮች ማድረግ የኦርቶዶክስ ነው። ለምን ሲባል በጨለማው ስላሉ ስላልዳኑ አለቀ። እነኚህ ነገሮች ከነሱ ይጠበቃል። የስጋ ስራ ከነሱ ይጠበቃል። ከኛ የሚጠበቀው የመንፈስ ፍሬ ነው። ሰላም፣ ደስታ፣ ቸርነት፣ በጎነት፣ መልካምነት እነኚህ ነገሮች ናቸው ከኛ ህይወት የሚጠበቀው። በእኛ ህይወት የሚብራራው ሲያፈራ ቢኖረው እነኚህ የመንፈስ ፍሬዎች ናቸው። የስጋ ስራዎች የኦርቶዶክስ አይነት ስላልዳኑ በጨለማው ስላሉ ማለት ነው። ሰው አንተ ጋር የተገለጠው ድንገት ያ የጣልከው የሰቀልከው አዳማዊ ማንነት እንደገና አንስተው መጠቀም ውችስ ልክ አይደለም ነው። ኦኬ ውችስ ልክ አይደለም። ስለዚህ ወንድማችን ዮኒ ማኛ ወይም ዮናስ ሙሉነ በአደባባይ ይቅርታ ጠይቅ። አገስ ካኑማ እሺ ይቅርታ ጠይቅ። ሚኪዬ ምንድን ነው አሁን ለምሳሌ ምን አሳቀ? ወንድማችን ያልተናገርኩት ሀቅ ነው። ኦርቶዶክስ ዘንድ እናንተ መታችሁ ስለ ወንጌል የመናገር ሞራል የላችሁ። ሀገስ አከስ ዱጋንጅርቱ ከኑማ የወረጌስ በይቲ ዲፈማ ጋፈድ ወንያት ጀት የኩኒ ስሪ ሚቲ ሶ በይቲ ዲፈማ ጋፈዱ ግልጽ ነው።
ውጣና ይቅርታ ጠይቅ ዮኒ ማኛ ወንድማችን። እሺ ሄውዬ አረ ሁሌ ነው የምንጸልይለት ለወንድማችን፣ ሁሌ ነው የምንጸልይለት። እሺ እንዴት ነህልኝ? እግዚአብሔር ይመስገን። እንዴት ነሽ? ምን አረገ ወንድማችን ደግሞ ዛሬ? ተሳሳተ። ታዲያ በአደባባይ ነው እንዴ? በአደባባይ ነው ያጠፋው ብለህ ነው? በአደባባይ ስላደረገ የእሱም በአደባባይ ማድረጉ እንትኖች ኦርቶዶክሳውያን ማስጨው ስለፈለጉ እዚያ ደግሞ አያችሁ እንደዛ እንዳይሆን ሲጀመርም እኛ ጋር እንደዚህ የሚባል ነገር የለም። ማንም ሰው ከእግዚአብሔር ቃል ከእግዚአብሔር ከቃሉ ፍሬምወርክ ከወጣ ወደ ትክክለኛው ነገር እንዲገባ እናደርጋለን። ልክ ታውቂያለሽ አይደለም? ሀገር ቤት ጽድ ሲከረከም ታውቂያለሽ? እውነት ነው። ለምሳሌ ጽድ በዚህና በዚህ ሲያድግ ድሬ ይደረገው ይደረጋል። ቀጥፍ ይደረግና አሪፍ ጥሩ መልክ እንዲኖረው ጥሩ እይታ እንዲስት ተደርጎ ይከረከማል። እና ስለዚህ ጌታችን ኢየሱስ ክርስቶስ ብሎ የለ እንዴ አይደል? ለምን ሲባል አብዝቶ እንዲያፈራ አይደል? ስለዚህ አብዝቶ እንዲያፈራ እየገረዝነው ነው። ግርዘት እያከናወኑ ልክ አይደል? በዚህ ከተነገሩ ያደረገ ነው። ቀጭ ስታደርግ ደግሞ ይሰማል እኮ አይደል? ደግሞ ዝም በመቼስ በግርዘት ውስጥ አያስጨፍርም ማለት ነው። እውነት ነው። እውነት ነው። እውነት ነው። ወይኔ ያሰኛል ነው ያማል፣ ግን ደግሞ ጥሩ ነው። ጥሩ ነው። ገባሽ? ውጤቱ ምንድን ነው መሰለ ቤካዬ፣ እንደምን ዋላችሁ ሁላችሁም። እዚህ ጋር አንድ የምወዳት ልጅ አለች ሜርሲ የምትባል እዚች ጋር አይቻታል። በጣም ነው የምወዳት። ሰዓት ራሱ ባረካለሁኝ። የአባቴ ልጅ ደህና ነሽ? ደህና ነኝ። እንደምን ነሽ አንቺ? አለው ጌታ ይባረክ። ሌሎቻችሁም ስማችሁን ያልጠራው መነጽር ስላላረኩኝ እሷን ብቻ ነው ያየሁት። ለዛ ነው ቤካዬ። ይኸውልህ የሶሻል ሚዲያ ነገር ማለት ነው። አንቺ ቦታ ነው አንቺ ፈንታ እኔ አድርጌያለሁ። በእኔ በነጽር እያ ታዲያ ምን ችግር? እሺ ጥራልኝ ስማቸውን እና ባርክልኝ። ጌታ ይባረክ። ይኸውልህ ማለት ለሁሉ ለተጮሆ መልስ ከመለስን መቼም በጣም አደጋ ነው። እኔ የሚሰማኝን አሁን ምን አድርጎ እንደሆነ አላውቅም። ወንድማችን ጌታ ይባረክ ወደ ጌታ መጥቷል። ግን አንዳንድ ጊዜ ሳየው ራራለታለሁ፣ ስቅቅም ይለኛል። ማለት ያልተገረዙ ነገሮች አሉ፣ መውረድና እንደ ቅርፊት መውደቅ ያለባቸው ነገሮች። እሱ ደግሞ ቀስ በቀስ የእግዚአብሔርን ቃል እያነበቡ በመሰወር በመጸለይ እንጂ እኮ ይሄ አዳማዊ ባህሪያችን ይሄ ውስጣችን የሆነ እንደ ድመት ጭራ ሲረገጥ ዘሎ እንደሚናከስ እንደዛ ነው የሚወጣው አንዳንድ ጊዜ እና ራሳችንንም ስንፈትነው ማለት ነው። ግን ወደ ሶሻል ሚዲያ ደግሞ ስታመጣው መቼም በጣም ብዙ ማንነታችንንም ያልሆነ ነገር ገልጧል ሶሻል ሚዲያ እና የዚህን ያህል ውድቀት ደግሞ የሆነው የቤተ ክርስቲያን መውደቅ ይመስለኛል። ሰው ዘላን ሆኗል። በየቦታው እየሄደ ነው ድንኳኑን የሚሰራው። በእግዚአብሔር ቤት ውስጥ መሰብሰብን አይፈልግም። ከዩቲዩብ ነው መቃረም የሚፈልገው። ጠዋት ተነስቶ እዛው ላይ ነው እና አንዳንድ ጊዜ የሞላ ይመስለዋል፣ ያወቀም ይመስለናል ብል ይሻላል። ደግሞ ይሄ ሌላ ነገር እንዳይሰጠው እና እኔ አሁን ዝም ብዬ እንደዚህ ወንድሞችን በጣም መንፈሴ የሚነካባቸው ወንድሞችን ጠጋ ብዬ ባይለው እላለሁ። ለምን እዚህ ውስጥ የሚመለከተው ሰው ብዙ ነው፣ መቼም ብዙ ነው እና ወንድማችን ብዙ ሲሳሳት አየዋለሁ፣ ብዙ ሲያጠፋ አየዋለሁኝ። በእግዚአብሔር ሰዎች እግር ስርም ቁጭ እኛን ያሳደጉን ሰዎች እንኳን አሁን በአንዳንድ ሁኔታዎች ሲነቀፉ እንኳን እንድንጸና ያደረገን የጳውሎስም የሲላስም የማንም ስላልሆንን ነው፣ የኢየሱስ ስለሆንን ነው። ለምን? የተመሰረትንበት ኢየሱስ በሚባለው ስም ባለቱ ላይ ስለሆነ እንጂ ያሳደጉን ሰዎች በተንሸራተቱ ወደዛና ወደዚህ ባሉ ቁጥር ስፍራችንን እንዳንለቅ እንድንኖር ያደረገን ያ ነው።
እና አሁንም አንዳንድ ሰዎች ጌታን ከተቀበሉ በኋላ መያዝ አለባቸው። አዎ ተጽዕኖ እናመጣለን፣ ስንናገር እንችላለን። አንዳንዶቻችን ደግሞ አንችልም መናገር፣ አንዳንዶቻችን እንችላለን። ስለቻለን ደግሞ ክርስቲያን ዝም ብሎ አይናገርም አደለ ቤኪዬ? ስለቻለን መናገር የለብንም፣ አያምርብንም። በተለይ በኛ ክርስቲያኖች አያምርም። እና እንደዚሁ ጌታን በአደባባይ እንደተቀበለ እንዲሁ ሊያዋርደው ነው የሚፈልገው። ሁልጊዜ ነጥብ ነው የሚፈልገው። እሱም ደግሞ ይወጣል። አሁን የማይገባበት ቤት ገብቶ አንዳንድ ኢሹ ሲያነሳ ማየዋለሁኝ እና ሪሊ እላለሁኝ ይሄ የክርስቶስ መገለጫ ነው እላለሁ። እና ከዛ የተነሳ ይመስለኛል ወንድማችን አሁን ዝም ብሎ ሲናገር በፊት እንደሚናገረው ይነግረዋል ስጋው። መንፈስ ቅዱስን ካላዳመጥክ በስተቀረ አታቆምም። የኛ ልጓም መንፈስ ቅዱስ ነው። አባቶች ትወደዋለህ ወይ ይሄን ነገር? ለምን ወደ አደባባይ መታሃላ ቤክዬ? መታሃል። በቃ አደባባይ ላይ ነህ፣ ትታያለህ። እና የእግዚአብሔር ነገር በግንባርህ ላይ እንደ ባልጩት እንደሚያበራ ካልሆነ፣ ተሸፍነህ ካልሆነ የመጣ ሁሉ ነው ላይ እንትን የሚለው እና በጣም መጠንቀቅ አለብን። ስለዚህ እኔ እንደው ለዮኒ ይሄንን መስማቱ አይቀርም። በጣም እኔ እንዴት እንዳለቀስኩኝ ጌታን የተቀበለ ጊዜ እንዴት ተንበርክኬ ጌታዬን እንደባረኩኝ። ለምን በቃ ነውር ይወጣው የነበረ ሰው አሁን እግዚአብሔር ይመስገን ብሎ ራሱን ካማርጎና የሚሰውር ነበር የመሰለኝ። ግን በጣም እየባሰበት ሲሄድ ሰይጣን ደግሞ ሊያበላሸው ነው የሚፈልገው እና ከእግዚአብሔር ማንነት ወጥቶ ሌላ ቦታ ላይ ሲገኝ የምንቃርመው ነገር በጣም መጥፎ ነው ቤኪዬ። ስለዚህ ከዛ የተነሳ ይመስለኛል ዮኒ እንደው በጌታ ፍቅር እለምንሃለሁ የኔ ወንድም፣ በጣም የዋህ ነው ይባላል። እኔ ቀርቤ አላውቀውም። የኔ ወንድም የክርስቶስ ልጅ በቃ በደሙ የተዋጀህ ስለሆንክ ተሰወር፣ ትንሽ ተሰወር ስልህ ደግሞ በእግዚአብሔር ቃል የተሞሉ አባቶች አሉ። ከነሱ ጋር ቁጭ ብለህ ቃሉን አንብብ። አሁን እኔ አነባለሁኝ። አንዳንዴ ፌስ ማድረጉ እሺ ጥሩ ሊመስለው ይችላል፣ ግን መመታት አለ። ጳውሎስንም አውቀዋለሁ እናንተ ከየት ነው የመጣችሁት ብሎ እንደከተፋቸው እንደዛ እንዳይኮን በእግዚአብሔር ቃል ሙላት፣ በመንፈስ ቅዱስ ሙላት ውስጥ መሆን አለብህ። ከእንደዛ ካልሆነ ወጥቶ አደባባይ ላይ ድሮ በምንናገርበት መናገር አንችልም። ሙሴ ምን አረጉት መሰለ? ሶሪ ቤክዬ ያስኩት ከሰላምታ በኋላ ሳላስፈቅድ። ሙሴ እግዚአብሔር ዮኒ እሱ እኮ የወንጌሉ ባህሪ ነው። ያሰድባል እንዴ አንተ እኮ እኔ ወንጌልን አስከብራለሁ። ኖ ወንጌልን አስከብራለሁ ብሮ ኖ ወንጌል እየተረገጥካ፣ እኔ ደግሞ አዲስ ወንጌል ፈጥራለሁ። እየተከበረ ወንጌል የሚሄድበት እየተከበረ ወንጌል እየተከበረ ወንጌል የሚያስተምር እየተከበረ ወንጌል የሚያስተምር ተከብሮ። ማን ነው ቄስን እየወጣ ሲሰድብ የሚውለው? አይተሃል እንዴ? ማን ነው ሼክን እየወጣ የሚሰድበው? ልብ ያለው የትኛው ጴንጤ ነው እንደሱ የሚያደርገው? ማን ነው እስቲ ንገረኝ። እስቲ የኦርቶዶክስ ቄስን ወጥተህ በተናገረው ነገር ላይ ትችት ታቀርባለህ እንጂ ስህተት ነው ከወንጌል አንጻር ብለህ ትናገራለህ እንጂ የትኛው ጴንጤ ነው ወጥቶ ገብቷል ይህ ቄስ ማለት እንደዚህ ነው እያለ የሚዘረጥጠው? ማን ነው? የፈረደበት የጴንጤ ፓስተር ነው ሲረገጥ የሚውለው። እናንተ ደግሞ አለው አርጋ ያንም ፈቅዳችሁታል። የእነሱን አይፈቅድም፣ የጴንጤ ይፈቀዳል። እንዲህ የሚባል ነገር የለም። እኩል እንሆናታለን። እንከባበር ካሉ እኩል፣ አንከባበርም ካሉ የእነሱንም መቆሚያ መቀመጫንም ማሳጣ እኩል እንሆናለን። ሌላ እኩል
ጴንጤ እየተሰደበ አይኖርም። በቃ ስህተት ነው የተናገርኩት በሚገባ ንስሐ የምገባው ለጌታ እንጂ ለሰው አይደለም። ለሰው አልገባ ስህተት ንግግር እንጂ ድርጊት አይደለም። ስንት ነገር ያደርግ የለ እንደ ሰው በድርጊት ንግግር በጭራሽ ምን አያደርግም። ምንም ንስሐ ነው የሚያስገባው። ሌላ ታሪክ የለም። ስንት ገዳይ አለ አይደል እንዴ? ስንት ገዳይ፣ ስንት ጨፍጫፊ። አሁን እኮ ጴንጤው የሚረገጠው እንዳልኩ ነው። ማንንም አንስተው ይረግጣሉ። የአያዘ ልደታ ማየት ነው። እነዚህ መናፍቅ ነው የሚለው አንድ ሰው አይደለም እንኳን የሚጠራው፣ ሁለት ሰው አይደለም የሚጠራው፣ ሙሉ ጴንጤን ነው እነዚህ መናፍቅ ስሟቸው ይላል። አንዴ ሙስሊም ተናገረ፣ ሰንጥቀው ቁጭ ስለሚያደርጉት ይቅርታ ብሎ መጣ። ተግባባል። እኔ እንደዛም ተናግሬ ስሜታዊ ሆኜ መጨረሻ ላይ ግን ወንጌል ሰብኬ ነው የወጣሁት። ስለዛ ሰው ግን አልተናገረም። እንደዛ ሆኖ ተናግሬ መጨረሻ ላይ ግባ እናየው ወንጌሉን ሰብኬ ወጣሁ። ስሜታዊነትን እንኳን መረዳት ካልቻላችሁ ጴንጤዎች በጣም ነው የሚያስጠናው። ስሜት አለ፣ ስተት አለ። የት ላይ አለ? ዩቲዩብ ላይ አለ ዮኒ? ኖ እኔ ፔጅ ላይ ሙሉ እኔ ፔጅ ላይ መጨረሻ ላይ ብትገባ የኦርቶዶክስ ልጆች የሙስሊም ልጆች እያስገባው ስለ ወንጌል ነበር ማወራው። አየህ፣ ቃል ነው የሚሰነጥቀው፣ ስተት ነው የሚፈለግልህ። ስንት 8 ወር ሙሉ እየተጨፈጨፍ ስለ ኢየሱስ ሰበክ ስዘምር ምንም ያልተባለ አንድ ቃል ወጣ። በቃ ጴንጤ ሁላ ተነሳ። አረ ተነስና የት የሚሉ አልሰማ። ከሰው ስተት የሚፈልግ አውሬ ትውልድ ነው ያለው። 8 ወር የት ነበራችሁ? ከሞመ አንድ ቃል እሳሳት ኡኡ ተባለ። ይሄ this ነው right bro። አንድ ቃል ለወንጌል ተብዬ እኔ ስጋ ለባሽ ነኝ። በጣም ተረገጥኩ። በጣም ከልክ በላይ አሳየዋለሁ። ለወንጌል ብዬ ተረገጥኩኝ። በጣም ነው አስተካክላለሁ። እውነት ነው የምለው። አንተ የምትለውን ልስማ ያልኩት ወንጌል ባናቱ ይተከል ያልኩት ብያለሁ። የሳዴድ ስህተት ነው። አዎ ስህተት ነው። ሰው ወጥ እና ምን ይፈጠር? ይገደል ነው? ይጨፍጨፍ ነው? ጴንጤ አይደለም ነው? ምን ለማለት ነው? እስቲ አንተ ኤክስፕሌናል ልስማ። አንተን ደግሞ እኔ ቢያንስ ከ6 ሰው በላይ ነው የላክልኝ በውስጥ ማለት ነው። እና እንዳልከው ይሄ ፓርት ነው የተላከው፣ ሆት ፓርቱን የላኩልን ማለት ነው። እና ያልከው አንድ ነገር ነው። መነሻ ቦታው የቪዲዮ እኛ ጋር የደረሰው ወይም ደግሞ ተላልኮ የደረሰው ቪዲዮ መነሻው ወንጌል ባናቱ ይተከል፣ የምን ወንጌል እያልክ የምትናገርበትን ነው። አሁን ያው በቃ እንትኑ ለወንጌል የተናገርከው ንግርት ለወንጌል የሚገባው አይደለም የሚል ነው። ከዛ በኋላ ግን ይህንን ቪዲዮ ከተለያየ ሰው ሳየው መጀመሪያ ላይቭ ገብቼ ነበረ ጠዋት ማለት ነው። ከዛ በኮመንት ይጽፋሉ። ምን አለ ዮኒ ማኛ ምን አለ ካለም እንኳን አለ እያልኩ ነበር የምመልሰው። ያው እንዲህ ለመጫር ለማጫጫር ምናምን የሚሞክሩት ኮመንቶች አሉ ማለት እሱን እያነበብኩኝ ምንም አልመልስም። ከዛ ግን ከወጣው በኋላ ጉዳይ ነበረኝ። ወደ ጉዳይ ሲሄድ ቢያንስ እንትኔ ላይ ስገባ ወደ 6 ሰው የተለያየ ሰው ልኮልኛል እንትኑን ማለት ይህችም ፓርት አንተ የተናገርክባትን ፓርት እና መልካም ያልኩትን 8 ወር ልከውላል። ኖ ስለ ወንጌል የተሰደብኩ እሱማ እኔም እየተከታተል ስለ ወንጌል ልከውላል። ይሄ ነው ጴንጤ ማለት። እኔ ቤት እየመጣሁ እየተከታተል እንጂ እንደማየው ወንድም በስጋ ሲደክም አይዞ ወንድሜ ከጎን ነኝ የሚል የለም። ስሸረሙት ተያዝኩኝ፣ ስሰርቅ ተያዝኩኝ፣ ማረባ ነገር ሳረግ ተያዝኩኝ። አልተያዝኩኝ። እንደ ደሚው ጠጄን እየለጋው እየደነስኩ አገኘኝ። ይርንሲሚላይደ ስሜታዊ አርገውኝ የተናገርኩን ንግግር አለ። ሰው እስቲ ንገሬ፣ ምን ሆኖ ነው ጴንጤዎች የምታራግቡት? ሌሎቹ ያራግቡት። እሺ ሌሎቹ እንደፈለጉ ያራግቡት። እንዴት ወንድሞቼ፣ የገዛ ወንድሞቼ አሳልፋችሁ ለመሸጥ እኔን መጣችሁ? እንዴት
ኧረ ይደብራል። በጌታ የሆንባችሁን አሁን በጌታ እንል ማለት አይከብድም። የወንድማችን ምን ሆኖ ነው የምታቆኝ ናቸው። ከዛ በኋላ ስረግጣቸው ጠፉ አይደል እንዴ? ጠፉ እኮ እነዛ ተራጋጭ የምትላቸው ወገባ ገዳውን ቆምጬ ቁጭ ሳረገው ጠፉ እኮ። ስለዚህ ማስተዋል ጥሩ ነው። ስምታን ስህተት አለ። አዎ ይሰራል። ወንጌል ላይ ስህተት ይኖራል። አዎ ስሜታዊ ትሆናለህ። አዎ እንዴ ጴጥሮስ እኮ ጆሮ ሰንጥቋል፣ ቆርጧል እኮ ጆሮ በሰይፍ እንኳን ተናግሮ በንግግርም ክዶታል። እያነበብኩ እኮ ነው ብሮ፣ እያነበብኩ እኮ ነው። ስለ ጌታ ሰንጥቋል ጆሮ ነው ማወራ ጴጥሮስ። ይደብራል። ጴንጤዎች ተነስታችሁን ትንብትል ገልብጭ የለውታለሁ አሮንኬ ከጌታ ነው ጉዳይ፣ ከሰው አይደለም። እኔ ጉዳይ ቃል ኪዳን የገባሁት ከጌታ ኢየሱስ ክርስቶስ ጋር እንጂ ከሰው ልጅ ጋር አይደለም። ስለዚህ ጴንጤ ማስተዋል፣ ወንድሞች ሲወድቁ፣ ወንድሞች በስጋ ሲፈተኑ ከጎን ትቆማለህ እንጂ አሳልፍ አትሰጠኝም። እኔ ይሁዳዎች አይቻለሁ። ይሁዳዎች አሳልፈው የሚሰጡ አይቻለሁ። በዚህ አጋጣሚ ቤካን አመስግኑልኝ። የእኔ አባት የተናገርከው ስህተት ነው፣ የሆነ ወንድም ይሁንዬ እወድሃለሁ በስጋ እንትን ብለው ነው ብሎኛል። እግዚአብሔር ይባርክ ቤካ። አሁንም ቪዲዮ አለ። የሆኒ ወንድሜ ነህ፣ ስሜታ የሆነው ነው እንረዳለን። ለወንጌል ዛሬ አይደለም መስዋዕት የከፈልኩት፣ የዛሬ 6 ዓመት በአደባባይ ነው የተናገርኩት። የኦርቶዶክስ ሃይማኖት ውስጥ ሆኜ ነው ወንጌልን ኢየሱስን የሰበኩት፣ ዛሬ አይደለም። ስለዚህ ስሜት የሚያደርጉ ሶሻል ሚዲያ ላይ በጣም አሉ፣ እኔን አይፋቱኝም። ስለዚህ መፍትሄው ምንድን ነው? መልስ በልካቸው ሰጣቸዋለሁ። ዳስወራ ውልዱ በልካቸው መልስ ሰጣቸዋለሁ፣ ይስተካከላሉ። ጴንጤ የሚጨፈርበት ኦንሊ ታይም። ስለዚህ ያንን ያልኩት ንስሐ በጌታ ገባለሁ። ስህተት ሰርቻለሁ። አዎ ተናግሬያለሁ። ስህተት አልሰራውም። መስራት እና መናገር ይለያያል። ስለዚህ ግን አሳልፋችሁ ባትሰጡ ደስ ይለኛል። እንደ ይሁዳ that's not the right way to do it። በቃ ይሁንዬ፣ ጌታ ይባርክ። እንደዚህ ማለት ትልቅ ነገር ስለሆነ እንደኔ ባለማወቅ ወይ በድፍረት እንደዚሁ ላይፍ ገብቶ እንደዚህ ያለ ሰው ካለ እኔ አሁን ፊቴም ስላለ ይቅርታ መጠየቅ አለብኝ። አንተ የተናገርከው ንግርት ብዙዎችን ኢሞሽን ያደርጋል። እኛም በኢሞሽን ነው ላይክ ነበሩ ከታች መወዳቸው እህቶቼ፣ አብሮኝም የሚታዩ እህቶቼ ከታች ነበሩ። ቆይ ቢኒ እያሉ ነበረ። በእርግጥ ምንም ክፉ ነገር የተናገርኩት የለም። ወንጌል ቀይ መስመራችን ነው የሚል ነገር ብቻ ነው። ወንጌል ሲነካ ዝም አልልም። አሁንም ወደፊት ማንም ወንጌልን ሲነካ ዝም አልልም የሚል እምነት አለኝ። ወንጌል ሲነካ ወንድም ሆንኩኝ ስልኬን ታውቀዋለህ፣ ደውለህ ማውራት ትችላለህ። ከኔ መረጃ መጠየቅ አለብህ እንጂ ሮጣ እዚህ አትመጣ። እውነተኛ ወንድም ከሆንክ ሄይ ዮኒ ምንድን ነው የተፈጠረው ወንድሜ? እውነት ለመናገር ከሆነ ዮኒ ስልክ ቀይረሃል። ባለፈውም 1-2 የጠየኩ ስልክን በውስጥ ስጠኝ አልኩ። አሁን ራሱ ብታየው ሜሴጅን ብታየው ቲክቶክ ላይ ስጠኝ ብዬ አልሰጠኝም። እኔ አሁን ቼክ አድርጋለሁ፣ ስልኬን ሰጠሃለሁ። ጌታን አልሰጠኝም። ባለፈው ማንም ወንጌላዊ ቢያጠፋ ዮናታን አክሊሉ ምናምን እንዲህ ተሰብስበን ኮኪ ታስታውሳለህ? የዛኔ ስጠኝ፣ የዛኔ አልሰጠኝም። ድጋሚ ደግሞ ማን ቤት ነው? ኤርሚ ቤት አሁን ሰጠሃለሁ። ልል የምፈልገው ምንድን ነው? አሁንም ግን ቢኒ ለሌሎችም ወንድሞች ልንገርህ፣ በጣም የምትወዱት በጣም የምታከብሯቸው ሴትም ይሁኑ ወንድ ወንጌላውያን ካሉ የጠፋ ነገር መስሎ ከታየህ በውስጥ አውራቸው። your brother your sister እንደ ይሁዳ ሌላ ጠላት ቀኑን ሙሉ እያለን ሌላ ጠላት ሆናቸው አትጨመሩ። ገባ? ወንድም በስጋ በሌላ እኮ አይደል፣ በንግግር ነው እኔ የተሳሳትኩት። ምን ነው በተግባር የተሳሳቱ ሚሊዮን ሰዎች አሉ እኮ፣ በጣም በሺህ በሚሊዮን የሚቆጠሩ። ዮኒ ምን ሆነ ነው እንደዚህ ሆንከው ተብሎ ይጠየቃል ማለት ነው። ገባ? እንጂ አሳልፈ ለማንም ለአውሬ፣ በተለይ እቺን ነገር ማራገብ ለሚወድ አሳልፋችሁ አትስጡ ወንድምና እህቶቻችሁ።
ገብቷል። አሳልፎ አይሰጥም። ወንጌል ቀይ መስመር፣ ቢጫ መስመር፣ አረንጓዴ መስመር መሆን ይችላል። አይ ዶንት ኬር። የኔ ቀይ መስመር ኢየሱስ ነው። ኢየሱስ ስለ ወንጌል ነው። በወንጌል ስም ያጭበረበረ ብዙ አለ። ማቴዎስ 7:21 ማንበብ ትችላለህ። በስሙ ብዙ አጭበርብሯል። ማስተዋል ይጠይቃል። ወንድም ከሆንኩኝ ስወድቅ ነው የምታነሳኝ፣ አብራት ረግጠኝ። ወንድም ከሆንኩኝ አብራት ረግጠኝ። ለጠላት አሳልፈ አሰጥም። ንግግር እንጂ በተግባር አይደለም። እኔ የሳትኩት ንግግሬ ተሳስቷል። ልጨፈጭፉኝ ትመጣላችሁ እንዴ? እኔ ቤካን እግዚአብሔር ያክብረው፣ ንገሩልኝ። ቤካ ወንድሜ ከልብ ክርስቲያን፣ ከልቡ ክርስቲያን ነው። በቃ የሆንዬ ወንድሜ ነህ። ስሜታ የሆነ ነው። እረዳለሁ የኔ አባት፣ ስለሚከታተለኝ ስለሚያየኝ፣ ምን ሲሉኝ ምን ሲያርጉ እንዴ። ፓስተር ቆለጦ እያሉ እኮ ነው ሙድ ያዙብኝ። የፓስተር ስምን እኮ አውርደውታል። ቄስ ቆለጦ የሚባል ታውቃለህ እንዴ? ኡስታዝ ቆለጦ የሚባል ታውቃለህ እንዴ? ሼክ ቆለጦ የሚባል ታውቃለህ እንዴ? ብራ እንዴ ጴንጤን አርክሰውት እዛ ደረጃ ፓስተርን እኮ ከቆለጥ ጋር የሚያገናኙ ባለጌ በዛበት ነው። ትቀልዳለህ እንዴ? አንዳንዴ ያስተውሉ። ወጥቶ የተናገራለ እንዴ በዛ ጉዳይ ላይ ትቡዝ ኖ ባዲ ገልብጫው ነው የምሄደው። ማንንም እኔ ክብሬን አልደራደርም። ጌታን ነው የምልህ። ማንም አያዋርደኝም። አዋርጃ አስቀምጠዋለሁ። ሰይጣንን ዲያብሎስን አዋርዳለሁ እንጂ እኔ አልዋርድም። ነው ወይ ስናገና የፓስተር ስም እንኳን አይከበርም። ፓስተር ቆለጥ እያሉ ነው የሚጽፋው። ትቀልዳለህ። ይህንን ልክ አስገባዋለሁ። እናንተ መፍራት ትችላላችሁ። እኔ አልፈራ። እኔ የምፈራው ጌታ ኢየሱስ ክርስቶስን እንጂ ሰው አልፈራ። አሽመድምጄ ነው ቁጭ ማረጋቸው። ስለዚህ እስቲ ሼክ ቆለጣም በል ሂድና እንደሚሉት ኡስታዝ ቆለጣም ነው በል እስቲ። እስቲ ኦርቶዶክስ ቄስ ቆለጥ፣ ዲያቆን ቆለጥ በለው እስቲ እና የሚመጣው ነኝ። ፓስተር ማለት ቄስ ማለት እኮ ነው። ሌላ ለውጥ የለው። ያ ሲባል ግን አንድ ሰው መጥቶ ለምን እንደዚህ ይባላል ብልግና ነው እንኳን አይልም። አብሮ ይስቃል፣ አብሮ ይደበርበታል፣ አብሮ ሙድ ይዝበታል። ዮኒ ማኛ አንድ ቃል ሰዓት ሁሉም ፎቶ ለጥፎ ሊሳደብ ይመጣል። ይሁዳነት ነው እና ይደብራል ብራ እና እኔ አስተካክለዋለሁ። በደንብ ፊክስ አደርጋለሁ። ንስሓ የምገባው በጌታ ፊት እንጂ በእናንተ ፊት አይደለም። አሁንም ናገር እሱ ልክ ነህ። ከእግዚአብሔር ጋር ጨርስ እንትኑ እና ለሌላም ጊዜ ነው። ሌሎችም ወንድሞት ቢወድቁ የወደቁ ብዙ አሉ አይደል እንዴ? ዮኒ ማኛ አንስቶ ያውቃል፣ ስማቸውን ጠርቶ ያውቃል። በጌታ ከሆነ በኋላ እስቲ አንድ ሰው በእንትኑ ወደቀ የተባለውን አንስቼ የሰደብኩትን አምጣ፣ ወይም ክፉ የተናገርኩትን አምጣ። አንድ ሰው የለም። የሚወድቁ ብዙ ልጆች አሉ። ግን አንድ ሰውን አምጥቼ አንድ ሰው አምጥቼ አንድ በጌታ የሆነን አንድ ነገር ያልኩበት አታመጣ። ቀድመህ እኮ ስህተት ነው ብለህ ተናግረዋል። አለቀ። አሁን ማንም ሊገባ ወንጌልን ስሜታ የሆነ እግዚአብሔር የተመሰገነ ይሁን ሌላ አለማለቴ እውነቴን ነው የምናገረው። ሌላም ነገር ስለ ጌታ አለማለት እንደው አምላክ ይወደኛል። ምንም መንፈስ ቅዱስን በሳደብ ኖሮ አልቆልኝ ነበር። መንፈስ ቅዱስን አለመናገሬ እግዚአብሔር ተወደኛል አልኩ። ይህኔም የምጸጸት ሰው ነኝ፣ እንደሌላው አይደለውም። ልክ ነኝ ብዬ አልመጻደቅ። ወንጌልን ስሜታዊ አድርጎኝ ተናግሬያለሁ። አብሶሉትሊ የስ ይቺን ነበር እነሱ የሚፈልጉት፣ ይቺን ነገር ነበር የሚፈልገው። እናንተም ደግሞ ደስ በሚል ሁኔታ ፖስታችሁኝ እየተሳደባችሁ ስለሆነ ሳውግ እኔ ጌታን ብዬ መስቀሉን ተከትዬ እንጂ ጴንጤን ተከትዬ አልመጣሁም። እኔ ኢየሱሴን እንጂ ሰው ተከትዬ ብመጣማ እና
እናንተም አታስቀምጡ። እኔ ስለዚህ አሁንም የምናገረው ምንድነው? ወደፊት እምላለሁ፣ ስህተት እሰራለሁ። እኔ የወንጌል ተማሪ እንጂ የወንጌል አዋቂ አይደለሁ። እውቅና ያለኝ በሌላ ጉዳይ እንጂ በወንጌል አይደለም። ተማሪ ነኝ እንጂ አስተማሪ ፓስተር አይደለሁም። ፓስተር እንደተናገረ አድርገው ሊያወሩ ነው። ገባ? ሐዋርያ እንደተናገረ ነቢያት እንደተናገረው አድርገው ሊያወሩ ነው። አላልኩም። ፓስተር ነኝ አላልኩም። አልወጣኝም። ስለዚህ እሱንም እንድታስቡ ነው። አሁን ልጄን ትምህርት ቤት ማድረስ አለብኝ። ለዛ ነው። ተባረኩ። አሁንም ግን አሳልፋችሁ እንደ ይሁዳ አትስጡ። ደስ አይልም ብራ፣ ደስ አይልም። ማንም አያረግም ይሄንን። እሺ ተባረክ። ባዘንክብን ነገር እኔ ራሴን ጨምሬ ይቅርታ በቃ ላክልኝ። እሺ ቁጥር አሁን ልክልሃለሁ እንደወጣ። እሺ የኔንም ልኬልሃለሁ ወይ ደውልልኝ ዋትስአፕ ላይ ላክልኝ። አሁን ልክልሃለሁ። ተባረኩ። እሺ ተባረክ። ቴንክ ዩ። ከዚህ በፊት እነሱ የዛሬ 5 ዓመት በጣም እንተዋወቃለን። የምናወራው በውስጥ ነው እንጂ ሚዲያ ላይ አናወጣም። የሚስቅ ነገር ካለ በውስጥ ይስቃል፣ የምናገር ነገር ካለ በውስጥ ይናገራል። ግን የጠዋቱ ቪዲዮ ስቅም አለው አዝኝበትም አለው። ምክንያቱም ንዴት ነው። አንዳንድ ጊዜ ሚዲያ በጣም አስቸጋሪ ነው። ሁሉም ሰው እየተነሳ እንደፈለጋ የሚሆን ነገር ነው እና አሁን ደግሞ ይቅርታ ስጠይቅ በጣም ደስ ብሎኛል። ኦልሬዲ ያለቀ ነገር ነው። ስላደረጋችሁ ትብብር እናንተም ተባረኩ። ጌታን ስትቀበሉ እህት ወንድሞቼ ትንሽ ከሚዲያ ደበቅ በሉ። ምክንያቱም በጣም አስቸጋሪ ነው። ሰይጣን በሰው ተደብቆ ነው የሚመጣው። ልጥላችሁ ያስወጣችሁ የማይፈነቅል ድንጋይ የለም። የስድብ ናዳ ነው የሚያመጣው። የማትጠብቁትን ስድብ ነው የሚሳደቡት። ስለዚህ ጌታን ከተቀበላችሁ ራሳችሁን ከሚዲያ ገለል አድርጉ፣ ከማህበረሰብ ገለል አድርጉ። ለምን እናንተ እንደፈለጋችሁ ስትጨፍሩ፣ ስትሳደቡ፣ እንደፈለጋችሁ ስትሆኑ ማንም ዞር ብሎ አይናገርም፣ አይሳደብም። የሆነ ስም ስትጠሩ ግን ሰይጣን አይወድም ይሄንን ስም፣ ኢየሱስ የሚባል ስም ጌታ ስለማይወድ ችግሩ ከኢየሱስ ጋር ነው። ስለዚህ ተደበቁ። በቃ ጌታ ኢየሱስ ክርስቶስን ከተቀበላችሁ ተደበቁ። ስትቀበሉ ሁሉንም ነገር አምናችሁ ተቀበሉ። ስድብ ይመጣል፣ ጥላቻ ይመጣል፣ ትገፋላችሁ፣ ትሳደባላችሁ፣ ትሰደዳላችሁ። እንደውም አዲስ እንዴት ለምን ተቀበልኩ እስክትሉ ድረስ ነው የምትለዋወጡት። ስለዚህ ሁሉንም ነገር ችላችሁ ለፉ። በጌታ ቤት ስትሆኑና በዓለም ስትሆኑ ልዩነት አለ። ምክንያቱም በዓለም ስትሆኑ ማንም አይነካችሁም፣ ሰይጣንም የትም አይሄድም ብሎ በሱ ግዛት ስላላችሁ ጸጥ ይላል። ጌታን ስትቀበሉ አይፈልግም። ስለዚህ እባካችሁ ጌታን የተቀበላችሁ ሰዎች ደበቅ በሉ። ስድብ ደግሞ አቁሙ። የምትሳደቡ ሰዎች እባካችሁ አደብ ግዙ። ትንሽ ትንሽ ተሳደቡ። መብረቅ የሆነው ስድብ አትሳደቡ። ዮኒ በጣም ቅን ሰው ነው። ተናዶን እንደዚህ ያለው እኔ መጀመሪያ ጌታን የተቀበለ ጊዜ በጣም ደስ ብሎኝ የጠየቅኩት ጥያቄ ከጌታ ቤት ትወጣለህ ወይ ብዬ ነው የጠየቅኩት። ግን ዛሬ ቪዲዮን አይቼ በጣም ነው የደነገጥኩት። ጌታ በሚያውቀው መንገድ በጣም ነው ያዘንኩት። ለምን በጣም እንትን ስላላ ነው። አንዳንድ ጊዜ በወንጌል ብሰሉ በደንብ ጌታ ኢየሱስ ክርስቶስን ስትቀበሉ መብሰል አለባችሁ። ስድብ እንደሚመጣ አውቃችሁ ተቀበሉ። በቃ ይሄን ኦሬዲ ይመጣል፣ ማትጠብቁት። ስለዚህ ዮኒ በጣም ነው የምንወድን። እንደዚህ አይነት ነገር ሲመጣ አንዳንድ ጊዜ በቃ ትቶ ማውጣት ነው። ላይቭ ዘግቶ በቃ አይደርሱም መዝጋት ነው፣ ወይም ኮሜንት ኦፍ አድርጎ መግባት ነው። ኮሜንት ካፍታ እንደዚህ እያየ በምትናደድበት ሰዓት ላይ እነሱ እየጨመሩ ነው የሚመጡት። አጋንንት ደግሞ በጣም የሚሰፍርባቸው መቼ ነው? አንተ የሆነ ኮሜንት እያነበብክ ስትናደድ እየጨመሩ ነው የሚመጡት። በዛ ሰዓት ኦቨር ትናደዳለህ። ስለዚህ አትናደዱ። የወንጌል አማኞች ደግሞ ጸልዩ። ለእነዚህ አይነት ሰዎች ጌታን ለተቀበለ ሰዎች ጸልዩ፣ ጸሎት አድርጎ ጌታም ደግሞ በእሱ የሆኑትን በእኔ የሆኑትን ካቶ ወደ ውጭ አላወጣቸውም ነው ያለው። የእውነት ስለሆነ እግዚአብሔር እናመሰግናለን። ብዙ ሰው በሱ በኩል ጌታን እንደሚቀበል አምናለሁ።
ስለዚህ አደብ ግዙ። ዮኒ የምሰማ ከሆነ በጣም ነው መወድ በጌታ ፍቅር። ተባረክ። ስለ ሁሉም ነገር እናመሰግናለን። ቤኪ ሜርሲም ተባረክ። እግዚአብሔር አምላክ አብሶ ይባርክሽ። እሺ ምንድነው እሱ ከላይ አይነበብም እንዴ? ምንድነው የሚባለው? ቆይ አይታይም አይደል? ቶፒኩ እንድታዩ ምን ላድርግ? እንድታዩ እንደዚህ ላድርግ። ቶፒክ ከተቀየርኩ ሰነባበት። ምንድነው ጋይስ? አነበብን አይታይም ቶፒክ